ማዛ ምንድነው ማዛ ምንድነው? እሺ ቆይ የት አሉ ልጆቹ? የት ነው የጠፉት? ወዴት ነው የሄዱት? ይሄው ፈልጌ አጣኋቸው እዚህ ውስጥ። እሺ እኮ ምንድነው? አትንተባተቢ፣ ግልጽ አድርገሽ ንገሪ። ልጆቹን ይዛው እሷ ወደዛ ሄደች። ይቆዩ ልጆቹን ጋብላ ይሄን ብር ያዥ። ስለዚህ ከመውጫ ሰዓታቸው እንዲቆዩ ብላ ነው ይሄን ገንዘብ የሰጠሽ። ቤቱን ፈትሹልኝላችሁ። ተረጋጉ። መጀመሪያ ይኸውልህ የሚባል ነገር የለም። ሁሉንም ነገር እያንዳንዳችሁ ግቡ። እያንዳንዱ ነገር ፈትሹ። እያንዳንዱ ይኸውልህ ስልኮት የት ነው ያለው? ከትላንት እስከ ዛሬ አብሯቸው የቆየው ዴምስ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወሮች የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲስ የፔንታውስ ብሎክ ብቅ ብለናል። አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክ እና ከ27 ካሬ ጀምሮ የንግድ ሱቆችን ይዞለት መጥቷል። በ10% ቅድመ ክፍያ፣ በ60% የባንክ ብድር አከፋፈል በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ የቤት ባለቤት ይሁኑ። እነዚህ ቤቶቻችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና የአማራ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪ በዚህ መንደር ለተለያየ አገልግሎት የሚሉ የንግድ ሱቆችን በታላቅ ቅናሽ የግሉ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት ነበሩ እንግዲህ አይደለም ማዘር፣ በሰዓቱ የሆነውን እያንዳንዱ ነገር ንገሩ። 2 ህፃናቶች ታፍነዋል እያልኩት ነው ያለሁት። 2 ህፃናቶች በቃ እመጣለሁ። ግን አንድ ነገር ቢፈጠር ካንቺ ራስ እንደማልወርድ ታውቂኛለሽ። ግድ የለም ነይ። ኧረ ምንድን ነው የሚፈጠረው? አንቺ ልጅ ያስፈራራሽ ነው። እሺ ተረጋጊ ማዚ፣ በቻልሽ አቅም ተረጋጊ። እንዴት አድርጌ ነው የምረጋጋው? አንቺ ካልተረጋጋሽ ልጆቹ መገኘት አይችሉም። እሺ የት እንፈልግ? ክፍል ውስጥ እሺ ክፍል ውስጥ መሄድ። እሺ ክፍል ውስጥ መምህርን ጠይቅ። ማንን እንጠይቅ? እሺ ምን ማድረግ ይቻላል? ክፍል ውስጥ ገብቼ አጣኋቸው እኮ ቢቸግረኝ ነው እዚህ ጫካ ውስጥ የመጣሁት። እሺ አሁን የት ብለን ነው መፈለግ የምንችለው? አንቺ ካልተረጋጋሽ ነገሮችን ማስተካከል። እኔ እኮ ተራ ነገር አድርጌ ነው የወሰድኩት። ሁሌ ያስፈራሩኛል። እህትና ወንድም ጠፉ የሚባል ነገር። እህትና ወንድም ናቸው። አዎ ማዘር፣ አጋጣሚ ደግሞ ከኛ ጋር የተለየ ቅርበት አላቸው። ያው ከኛ ጋር የተለየ ቅርበት ስላላቸው ሳይሆን ህፃን ልጆች ናቸው። ለመጨረሻ ጊዜ ደግሞ የታዩ ከእርሶ ጋር ነው። እዛ ትምህርት ቤት ላይ በቻልነው አቅም ማጣራቶች ስናደርግ ነበር። የእያንዳንዱን እዛ ሰዎች ያሉ ትምህርት ቤት ውስጥ ያሉ ሰዎችንም መረጃዎች ስናጣራ ነበርና እርሶ ለመጨረሻ ጊዜ ታይተዋል። ከዛ በተጨማሪ ደግሞ ዛሬ የሥራ ገበታው ላይ አልተገኙም እና ያ ከምን የመጣ ነው የሚለውን ለማወቅ ነበር ማዘር። እባክዎን አይሹ። የማውቀው ነገር የለም። ምንም የማውቀው ነገር የለኝም። ለመጨረሻ ጊዜ ታዩ ከእርሶ ጋር ነው። ይህ ማለት ደግሞ ወይ ለሆነ ሰው አቀብለዋል ብቻ የሆነ ነገር አድርገዋል እያልኩኝ ነው ያለሁት። ግቢ ውስጥ ህፃናት ልጆችን ዝም ብለው ትተው ሊወጡ አይችሉም አይደለ እናት? ስለዚህ እባክዎትን ለመጨረሻ ጊዜ ያስረከቧቸው አካላቶች እነማን ናቸው? እነሱን ንገሩኝና እኔ እርሶን ጥዬዎት ነው። እኔን ወንጀለኛ እያደረከኝ ነው ማለት ነው? እንደዛ አይደለም ማዘር። እኔን ወንጀለኛ እያደረከኝ ነው ማለት ነው? አይደለም፣ እንደዛ አይደለም። እኔ የምልህ ግን እሷ ጋር ሂድ፣ እሷ ናት ወንጀለኛዋ ብሎ የጠቆመ ሰው አለ? ጥቆማ ደርሶሃል ወይንስ እንዴት ነው እኔን ወንጀለኛ አድርገህ የመጣው? እኔ አሞኝ ላረፍ ነው ዛሬ ቤቴ ቁጭ ያልኩት። ጎጆዬም እሷ ናት፣ ስራዬ ናት። ውዬ ስገባ ነው በቃ ትንሽ እረፍት የማገኘው። ከልጆቹ ጋር ስሆን በሽታዬን እረሳለሁ። ከልጆች ጋር ስሆን እዚህ ጋር ያለውን ነገር እረሳለሁ። ከልጆች ጋር ስሆን ሀዘኔን እረሳለሁ። በቃ እንዲህ እያልኩኝ ነው በቃ የኔ ህይወት። ይኸውልህ በሽተኛ ነኝ፣ ያመኛል። ሰምኛለሽ? ይኸውልህ አበረኬት የመጣ ነው። ንገሪኝ። የባለቤቴ የጡረታ ብር። ይኸውልህ ባለቤትሽ ረጅም ጊዜ ሆኖታል እንዳለፈ ብለሽኛል። ከዛ በተጨማሪ ደግሞ የባለቤትሽ ጡረታ የሁላ ገንዘብ ሊሆን አይችልም። ባልደረቦቼ ቆጥረውታል። እንግዲህ ተመልካቾቻችን 30,000 ብር ነው ውስጥ የተገኘው። ይሄ ነገር ደግሞ የተገኘው ተደብቆ ነው። ይህ ማለት እርግጠኛ ነኝ ከዚህ ሴት ጋር ረጅም ጊዜ አብረሽ ባትሰሪ ኖሮ 30,000 ብርን ያህል ነገር በአንድ ጊዜ ልትከፍልሽ አትችልም። ከዛ ውጪ ምን አይነት ነገሮች አብራችሁ ሰርታችኋል? ግልጽ አድርገሽ ንገሪኝ። ሰሚያለሽ? ኧረ ምንም አይደለም የምፈልገው። ነገሮች ወደ ከፋ ነገር ከመሄዳቸው በፊት ግልጽ አድርገሽ እያንዳንዱን ነገር ንገሪኝ። ከመጀመሮ ነው ከዚህ ሴት ጋር መስራት የጀመርሽው? ማን ናቸው ከጀርባችሁ ያሉ ሰዎች? እነዚህ ህፃናቶች ወዴት ነው የሄዱት? ዶክተሯ ተሙ ሳይሞት ሙሉ ክፍያ እፈልጋለሁ እያለች ነው። ምን ማለት ነው? አልገባኝም። ያ ሁሉ ክፍያ የተሰጣው ምክንያቱም ተሙ ከሞተ በኋላ ምን ማረጋገጫ አለኝ? ካንቺ ጋር ነው ወይ ሙሉ ጌታ የሚሰራው? ካንቺ ጋር ነው የሚሰራው? ካንቺ ጋር ነው የሚሰራው? ልቀቁኝ። ቆይ ሞትብሃለች። ተው ተረጋጋ። ምን ማለት ነው? ምን ማለት ነው? ልቀቃት። ቆይ ተረጋጋ። እንፈልጋታለን። ልቀቃት። ወንጀለኛ ናት። ልቀቃት። አሁን ወንጀለኛ ናት። ስለናቴ እያወራችሁን አልሰማም እንዴ? ምን የምትመሰክረው አንተ? ልቀቂው። ሰሚያለሽ? አርፈሽ ቁጭ ነይ። ተነሽ። ነይ አርፈሽ ቁጭ። እመሰክራለሁ። ያለው ነገር በሙሉ አንተ ተረጋጋ። እባካችሁ ተረጋጋ። የልትሄጂ ነው? ወደ ልትሄጂ ነው? ነይ። ከማን ጋር ነው የምትሰሪው? ከጀርባሽ ያሉ ሰዎች ተዋት። እኔ ዛታ በቃ አባቴ ነው። ንገሪኝ። ማን ነው? አባቴ ነው። እንደውም አባቴ ነው። ይገልሃል። ታያለህ።
ሙሉጌታ አንቺ አባት ነው? አዎ የኔ አባት ነው ማለት እንዴ? ቆይ የኔ እናት ስትሞት ማን ደረሰልኝ? እስቲ ይኸው ህዝብ ያልከው ይሄ ሁሉ ሰው ሞተ ተነሳ ምናምን የምትልላቸው አሁን የምታወራላቸው ኢቨን እንኳን ትሆንና እኔ ወንጀል ስፈጽም አንተ እኔን ለማሰር እኔን ለማጋለጽ የመጣው ሰው ራሱ የኔ እናት እንወረውራለን። ተግባባን? እንደሱ ማሳታርግ እባክህን ወንድ ልጅ ነህ ትረዳኛለህ። እባክህን እስር ቤት ከገባሁ ይገሉኛል። እባክህን ለማናቸው የሚገሉ እነሱ ናቸው። እጃቸው እስር ቤት ደግሞ ሶስቱ በአንድ ላይ በሚሆኑበት ሰዓት አንድ የሚጠሩት ስም አለ የበላያቸው ሙሉጌታ የሚባል ማን ሙሉጌታ የሚባል ሰውዬ አለ። ሶስቱም ሰዎች እየነገርኳቸው ማን ነው ከሶስቱ በተለየ መንገድ ልናገኝ ነገር ያለው እኮ ከዚህ ቀደም ሴቷን ነው የምቀርባት። ሴቷ ናት በእኔ በተለየ ኢቨን ብር ራሱ ትሰጠኛለች ብያለሁ እኮ። ስለዚህ ሴቷ ናት ለእኔ የምቀርበኝም። ዶክተሯ ተሙ ሳይሞት ሙሉ ክፍያ እፈልጋለሁ እያለች ነው። ምን ማለት ነው አልገባኝም። ያ ሁሉ ክፍያ ተሰጣ። ምክንያቱም ተሙ ከሞተ በኋላ ምን ማረጋገጫ አለኝ እናንተ ብሩን በመክፈላችሁ ነው። ምንድነው? ምን ልታረጉኝ ነው? ምንድነው የምትጀመር ማለት ነው? ቦርሳዬንም ስጡኝ በህግ አምላክ ይኸውልህ ሰማኛለህ። ቦርሳዬንም ስጠኝ፣ ስልኬንም ስጠኝ። በቃ አንቺ ወንጀለኛ ነሽ እያልኩሽ ነው። ሰውን ለማስገደል ብዙ ወንጀል ትእዛዝ እየፈጠርሽ ነው የነበረው። ያንን ነገር ማታረጊ ከሆነ ብዙ ነገር ስታደርግ የነበረችው በቃ እሷ ናት። ስለዚህ አሁን እኔን ተውኝና በቃ እሷን ጠይቃለሁ። ሰሚኛለሽ? አርፈሽ ቁጭ የምትይ ከሆነ አርፈሽ ቁጭ በይ። እሺ ነው እንደዚህ አፈን የምትከፍተው? በቃ አሁንስ በዛ። ሁሉን ነገር ያውቁታል አልኩሽ። በቃ ያለውን ነገር ንገሪያቸው። አንተ ከለላ ታደርግልኛለህ። እያንዳንዱን ነገር ግልጽ አድርገህ ንገረኝ። ስለዚህ አሁንም ነግረኸኛል። በደንብ የምትተባበረኝ እያንዳንዱ ምስክር ሂደት ላይ በደንብ ከጎን የምትሆን ይመስለኛል። እመሰክራለሁ። ልቀቂው። ሰሚያለሽ? አርፈሽ ቁጭ ነይ። ተነሽ ነይ። እመሰክራለሁ። አንተ ተረጋጋ። በደንብ አድርጋለች። በቃ እሷ ሴት ናት እየመጠች ከኔ ጋር ብርም ስትሰጠኝ ጥሩ ንግግር ነበራት ያልኩ ከመጀመሪያ እሷ ናት ብሮቹንም የሰጠችኝ ከኔ ጋር ስምምነት የሚያደርገችው ሁሉን ነገር እሷ ናት። ሄሎ ማዛ፣ ሄሎ የት ነህ ያለሽ? ማዛ እየመጣ ማዛ። ምንድነው ማዛ? ምንድነው? እሺ ቆይ የት አሉ ልጆቹ? የት ነው የጠፉት? ወዴት ነው የሄዱት? ይሄው ፈልጌ አጣኋቸው እዚህ ውስጥ። እሺ መምህር የት ነው የነበሩ? ክፍል ውስጥ የሉም? የት ነው ያሉት? እሺ የትም የሉም። የት ሄደው ነው? እሺ ንገሪኝ፣ ምን ሆነሽ ነው? እሺ መጀመሪያ ተረጋጊ እባክሽን፣ ተረጋጊ። ቆይ ተረጋጊ ማዛ፣ እባክሽን ተረጋጊ። ቆይ እባክሽን ተረጋጊ። እዚህ ምን ታደርጊያለሽ ታዲያ? ጓሮ ውስጥ ምንድነው ይሄ? ጓሮ ውስጥ ካሉ ብዬ እኮ እየፈለግኳቸው። እሺ መምህራቸው ክፍል ውስጥ እንዴት? ሌላ ጊዜ እንዴት ነበር የምትወስጃቸው? ሌላ ጊዜ መምህሯ ነበረች የምታመጣልኝ። ዛሬ ግን የሉም። የት እንደሄዱ ነው? አርፍደሽባቸውን እንደው እሺ ቤተሰብ ጋር ምናምን ጠይቀሻል? ሰዓት ነው የመጣሁት። እሺ ምን ሰው የነገረሽ ነገር አለ? ማስጠንቀቂያ የተሰጠሽ ወይ ምንድን? እስቲ ንገረኝ መጀመሪያ ተረጋጊና እባክሽን። እያስፈራሩኝ ነበረ። ልጆችሽን እንወስዳቸዋለን፣ እናፍናቸዋለን፣ እንገላቸዋለን እያሉ እነማን ናቸው ይሄን የሚያስፈራሩሽ እንደዚህ የሚሉሽ? እስኪ ተወይም በእናትህ ተረጋጊሽ መጀመሪያ እባክሽን። እሺ ወደ ሊሄዱ ይችላሉ። እሺ ጓሮ እዚህ ከሌሉ ሊሄዱ ይችላሉ። ተሙ እንኳን የለም የእሱን አለመኖር። እሺ ቆይ የት ሄደው ነው? እሺ አሁን ንገረኝ እባክህ። መምህሯ ምን አለችሽ? ወይ ከክፍል ሌላ ጊዜ የምትቀበያቸው ሰዎች ምን አሉሽ? የሉም፣ ማንም የለም። እሺ ተረጋጊ እባክሽ መጀመሪያ ተረጋጊ። እንዴት ብዬ ልረጋጋ? ልጆቼ እኮ ናቸው። መረጋጋት ነው ያቃተኝ። እሺ ተረጋጊ ማዚ፣ በቻልሽ አቅም ተረጋጊ። እንዴት አድርጌ ነው የምረጋጋው? አንቺ ካልተረጋጋሽ ልጆቹ መገኘት አይችሉም። እሺ የት እንፈልግ? ክፍል ውስጥ እሺ ክፍል ውስጥ መሄድ። እሺ ክፍል ውስጥ መምህርን ጠይቅ። ማንን እንጠይቅ? እሺ ምን ማድረግ ይቻላል? ክፍል ውስጥ ገብቼ አጣኋቸው እኮ ቢቸግረኝ ነው እዚህ ጫካ ውስጥ የመጣሁት። እሺ አሁን የት ብለን ነው መፈለግ የምንችለው? አንቺ ካልተረጋጋሽ ነገሮችን ማስተካከል። እኔ እኮ ተራ ነገር አድርጌ ነው የወሰድኩት። ሁሌ ያስፈራሩኛል። ልጆችን ባይንሽ አታይም እንገላቸዋለን፣ አንገታቸው ቆርጠን እንሰጥሽ ይሉኛል። እነማን? ለምን ለኛ ታሳውቂ? እሺ ለማን አሳውቀሻል? ይሄን ለማን ልበልክ? እሺ ማ ብዬ ልንገርህ? ወይኔ ምን ሆነሽ ነው ማዛ? እንዴት እንደዚህ አይነት ነገር በተራ መንገድ ምን ሰራው ስራ እያወቅሽ አይደል? እሺ መምህሮቹን ምንም ጠይቀሻል? እነሱ ማግኘት አይቻልም? ማንንም ማግኘት አልቻልኩኝ። እሺ በቃ እያንዳንዱ ማጣራት ያው ምናልባት ጽዳቷ ናት። እኔ ግራ ስለገባኝ ብቻ ነው ወደ ጫካ የመጣሁት። እሺ ሌላ ጊዜ ካንቺ ውጭ ማን ነው ሊወጣቸው የሚችለው? ማን ይዟቸው ሊሄድ የሚችለው? ሰራተኛ ምን ሌላ ሰው? አንቺ ብቻ ነች? እርግጠኛ ነሽ? እኔ ነኝ የማወጣቸው። ማንም መጥቶ አያወጣቸውም። እኔ ሰራተኛም አላምንም። ከኔ ውጭ ልጆቼ ማንም እንዲወስዳቸው። ሰዓት አርፍደሽ ወይስ ምንድን ነው የተፈጠረው? በምን እርግጠኛ ነሽ? ሰከንድ አላለፍኩኝም። መጣት ቆይተሽባቸው ከሆነ ስልክሽን ያውቃሉ? አልቆየሁባቸውም። እኔ መቆየት አልፈልግም። ለምን እያስፈራሩኝ ነው? ልጆቼን ይወስዱብኛል ብዬ ግራ ተጋብቼ ነው ያለሁት። እንዴት እንደዚህ አይነት ነገር እንዘናጋለን? ማዛ ስንት ነገር እያለ ተሙ እንደዚህ አይነት ሁኔታ ላይ ያለ እንዴት እንደዚህ አይነት ነገር መዘናጋት ይችላል? እሺ ተረጋጊ። አንቺ ይኸውልሽ አንቺ ማተረጋጊ ከሆነ ነገሮች መስተካከል አይችሉም። መምህራኖች እሺ በስርዓት የሚያስተምሯቸው መምህራኖች የት ነው ያሉት?
አሁን የሉም ወጥተዋል እኮ። የእነሱ ኃላፊዎች እነማን ናቸው? ወይ ጥበቃ ከእነሱ ጋር ግንኙነት ያላቸውን ሰው እዛ ጥበቃዎችና ጽዳት ነው። ማንም አይኖርም። አሁን ሁሉም ወጥተው ሄደዋል። ለመጨረሻ ጊዜ ከእነሱ ጋር የነበረው ማን ነው? ከጠየቅሽ ሰውን ካጣራሽ እነማን ናቸው? አስተማሪዋ ነበረች አሉ ከእነሱ ጋር። ሌላ ጽዳት ምናምን ሌላ ሰው አልነበረ? ሌላ ጽዳት አሉ፣ ግን ከእነሱ ጋር ይሁን አይሁኑ እኔ ማንንም አልጠየቅኩኝም። እሺ በቃ አንቺ ተረጋጊ። በቻልነው አቅም እሱን ማስተካከል እንችላለን። አንቺ ተረጋጊ። እሺ ነገር ይኸውልሽ ማዚ እንዴ ካልተካ እያንዳንዱ ነገር ተረጋጊና ነገሮችን ማስተካከል እንችላለን። እባክሽን እሺ እባክሽን አይዞሽ። በቃ ካሜራውን አጥፋ እንዴ ካሜራውን አጥፋ እንዴ እባክሽን ማዚ ግቢ። እንደዚህ መሆን የለብሽም። እባክሽን ግቢ እንዴ ተጋበል እባክሽን። ደግሞ እነዚህ ልጆች የታገቱብኝ ይኸውልሽ ማዚ አሁን ነገሮች ላይ ረጋ ማለት መቻል አለብሽ። አንቺ ረጋ ካላሽ በቻልነው አቅም ነገሮችን ልትወጣ ነው። ተረጋጊ መጀመሪያ ማዚ እባክሽን ተረጋጊ። ስራችንን ጠንቅቀሽ ታውቂያለሽ አይደል? ምንድነው ተደጋጋሚ ጊዜ ሰዎች ያስፈራሩኝ ነበር ብለሻል ይመስለኛል። ከተሙ ጋር ያወራሽ የነበረው ነገር ከሆነ አላውቅም። ነገር ግን እንዴት ለኛ እንደዚህ አይነት ነገሮች አይነገሩም? ልጄን እንደዚህ ያደረጉብኝ የተሙን ሲያስ ደግሞ እነዚህ ህፃናት ልጆች ምን አድርጉ ብለው እንደወሰዷቸው አላውቅም። እሺ አሁን ተረጋጊ መጀመሪያ። አንቺ ማትረጋጊ ከሆነ ነገሮች በጥሩ መንገድ ሊሄዱ አይችሉም። እያንዳንዱ ነገር ወሳኟ ሴት አንቺ ነሽ። ምንድነው የሰማሽው መረጃ? ከአንቺ ፍንጭ ተነስተን ነው እነዚህ ልጆች ልናገኝ የምንችለው። ተግባባን ማዚ? እሱማ ልክ ነህ። እሺ ተደጋጋሚ ጊዜ ሰዎች አንቺ ላይ ይዝቱ እንደነበረ ነግረሽኛል እና በእርግጥ በእኛ ስራ የተለመደ ነው። ነገር ግን ከጊዜ በኋላ ነው እንደዚህ አይነት ነገር ወደ አንቺ እየመጣ ያለው። ለምን ለኛ ጥቆማ አልሰጠሽንም ማዚ? ለምን አልሰጠሽንም እንዴ? እኔ ምን ብዬ ልስጣችሁ? የእነሱ ዛቻ የውሸት የማስፈራሪያ ነው እንጂ መሰለኝ እንደዚህ እውነት ያደርጉታል ብዬ ጭራሽ አላመንኩኝም። ለምን እነዚህ ህፃናት ልጆች ምን ያደርጉላቸዋል ብዬ ላስብ፣ ወስደውስ ምን ያደርጓቸዋል ብዬ በአይምሮዬ ውስጥ ላስቀምጥ። እሺ እንደው ምንድነው የሰማሽው? ማለት ገና ስትመጪ ናጣሻቸው የተወሰነ ፈለግሻቸው ግቢ ውስጥ በደንብ በእርግጥ ተመልካቾቻችን እኛም እያየን ነበር አብረናት። ግቢውን በጣም ለማጣራት ሞክረን ነበረ። መጨረሻ ላይ ጥበቃውን አግኝተን ነበር። እሱንም ጥያቄ ጠይቀነው ነበረ። አናውቅም ምን አይነት መረጃ እንትን እንደምንል። ዋናዋ ሴት አንቺ ነሽ ማለት ነው። ይኸውልህ ክፍል ውስጥ ገባሁኝ፣ የሉም። ግቢ ውስጥ ፈለግኳቸው፣ የሉም። እንዳየኝ ጫካ ውስጥ ሁሉ ገባሁኝ። ይሄ ጋርደን ምናምን የሚባል ቦታ ሄጄ አጣዋቸው። ስጠይቅ ዘበኛውን ከጽዳት ሰራተኛዋ ጋር እንደነበሩ ነው የነገረኝ። የመጨረሻ ሰዓት የታዩት ከጽዳት ሰራተኛዋ ጋር ነበረ። ከዛ በኋላ ግን ወዴት እንደሄዱ አላየንም አሉኝ። እነሱ ወላጅ ሳይመጣ እንዴት ልጆች እንደዛ ትተው ማንም ሲወስዳቸው ዝም ይላሉ? ወዴት እንደሄዱ ወዴት እንደገቡ ራሱ ማንም የነገረኝ የለም። ከጽዳት ሰራተኛዋ ጋር የመቆየት ልምድ ነበራቸው? እንደው ስለ ጽዳት ሰራተኛ የሚነግሩሽ ነገር ነበር? እነሱስ አስተማሪዎች ይጠብቋቸዋል። ጽዳት ሰራተኞች አሉ። ሞግዚቷ አለች። እኔ ስመጣ ሁሌ እንደዛ ተጠንቅቀው ነው ጠብቀው የሚሰጡኝ። እንደዚህ አይነት ነገር አንድ ቀንም ተፈጥሮ አያውቅም። ግን ዛቻና ማስፈራሪያ በተከታታይ ጊዜ ይመጣልኛል። በምሳቃቸው ውስጥ ተደርጎ ደብዳቤ ይመጣልኛል። ፎቶ አንስተዋቸው ይኸው እኛ እነሱን ብንይዝ ብንፈልግ ይኸው እንወስዳቸዋለን ብለው የልጆች ምሳቃ ውስጥ አድርገው ቦክስ ውስጥ አድርገው ነበር የሚልኩልኝ። እኔ ዝም ብለው ሊያስፈራሩኝ ነው እነዚህን ህጻናት ወስደው ምን ያደርጋሉ እያልኩኝ ነበረ ስለ ነበረው እንጂ እንደዚህ ልጆችን አግተው አፍን ይወስዱብኛል ብዬ ጭራሽ አላሰብኩም። ይሄኔ ርቧቸው ጠምቷቸው ይሆናል። ይሄኔ ጨለማ ቤት ዘግተውባቸው ምን አይነት ጨካኝ ሰው ነው ልጆችን የወሰደው? እኔ ግራ ግብት ነው ያለኝ ምን እንደማደርግ ራሱ ለመንገር ሞክሪ እባክሽ። መጀመሪያ ተረጋጊ ማዚ። እሺ እዛ ቦታ ላይ ስመጪ አጣሻቸው፣ በደንብ ፈለግሽ አጣሻቸው። ከዛ እንደው በግል ያገኘሻቸው ሰዎች ለመጨረሻ ጊዜ ከእሷ ጋር ታየሽ ያሉትን ሰዎች ጠይቀሽ ምን አይነት ነገር ነገሩሽ? ከዛ ውጭ ዘበኞቹ ናቸው። ምንም የነገሩኝ ነገር የለም። በቃ ከጽዳት ሰራተኛዋ ጋር እንደነበሩ ብቻ ነው የነገሩ። ሌላ የተለየ ነገር አልነገሩሽም? ከጽዳት ሰራተኛዋ ጋርም ቅርበት አላቸው ምናምን እያልሽ ነበርና ከምን የመጣ ነው? ስለሱስ ነገር አንዳንድ ነገሮች አላጣራሽም? እሺ እኔ ከማላጣራ ያው ልጆቼ ናቸው የሚነግሩኝ። ዘበኞቹ ከጽዳት ሰራተኛዋ ጋር እንደነበሩ ብቻ ነው የነገሩኝ። ከዛ ውጭ ግን ልጆቼ ጽዳት ሰራተኛዋ አባታችሁ የት ነው ያለው? ማን ነው እሱ? ለምንድን ነው እሱ መጥቶ የማይወስዳችሁ? እናታችሁ ብቻ ለምን ትመጣለች? ሌላ ቤተሰብ የላችሁም ወይ ምናምን እያሉ እንደሚጠይቋቸው እንደምትጠይቃቸው ይነግሩኛል እነሱ። እና በተደጋጋሚ አንድ ቀን ያየኋት እኔ ሳያት ራሱ አልወደድኳት። ምኗም አልተመቸኝም። ያቺ አሮጊት እኔ ምን ፈልጋ ልጆቼን እንደዚህ እንደምትመረምራቸው ራሱ አላውቅም እኔ እና በጣም በቃ ጨንቆኛል። አሁን እኔ እናንተ በምትረዱኝ መንገድ የምታረጉትን አድርጉ። ተሙ እየታመመ አልነግረውም አላስጨንቀውም ብዬ ነው። አሁን ግን መስማት አለበት። በቃ እንደፈለገ ሆኖ ልጆቼን ፈልጎ ማምጣት አለበት። ልክ ነሽ። ለሱም ወንድምና እህቶቹ ናቸው ማዚ። መስማት ካለበት መስማት መቻል አለበት። ከዛ በተጨማሪ ተሙ ልምዱን በተወሰነ መልኩ እኛን በጣም ያግዘናል። ስለዚህ የእነዚህ ልጆች ጉዳይ በቻልነው አቅም ነገሮችን ለማስተካከል እንሞክራለን። እርግጠኛ ነኝ ይህንን ነገር ሊያደርጉ የሚችሉት የእኛ ጠላቶች ናቸው። ከእነሱ ውጭ ማንም ሊያደርግ አይችልም።
እሺ ከነዚህ ህፃን ልጆች ምን ፈልገው ነው የኛ ጠላቶች ልጆቼ ጋር ምን አላቸው? ማስፈራሪያና ዛቻ እንደዛ ሲያመጡብኝ እንደዛ ሲሉኝ የነበሩት እኔ ለማስፈራራት ነው እንጂ ልጆቼን ሊጎዱ ፈልገው አይመስሉኝም ነበረ። ምንድነው የሚፈልጉት? ከፈለጉ እኔን በጋዳ አናግሩኝም ፍለፊታቸው አለው አይደል? ልጄን እንደዛ አደረጉት። እንደዚህ አንገቱን አንቀው ሊገሉት ደርሰው ተረፈልኝ ልጄ። አሁን ደግሞ ከነዚህ ጨቅላ ልጆች ምንድነው የሚፈልጉት? ምንድነው ጉዳያቸው? እንዴት ብዬ ልረጋጋ? እሺ አሁን ከጽዳት ሰራተኛዋ በተጨማሪ እንደው ሌላ በተለየ ሁኔታ መታቂ ወይ ደግሞ ልጆችሽ አንቺ ጋር እየመጡ የሚነግሩሽ ሰው አለ? ከሷ ውጪ ዲቴል አንቺ መረጃ የሚጠይቅ? ሞግዚቷ ነች፣ ሌላ ማንም የለም። ግን የበለጠ ጽዳት ሰራተኛዋ ናች እና ያው ሞግዚቷ አለች። ሌላ ማንም ይሄንን የሚጠይቅ የለም። ሞግዚቷም እንደምትጠይቃቸው ይነግሩኛል። እና ጽዳት ሰራተኞች እና እነዛ ሰዎች ፎቶዋን ያነሷቸዋል። የሆነ ደብዳቤ ምናምን አድርገው ምናምን ልጆቹ መቼም ማያነቡም የተላኩትን ነው ይዘውልኝ የሚመጡት። የምሳ አባብሏቸው ምናምን አብሮቷቸው የምሳቃቸው ውስጥ ያንን ነገር አስቀምጠው ይልኩልኛል። ፎቶ እያነሱ እንደዚህ መተው ከዛ ደብዳቤ እየጻፉ ልጆችን አንገታቸውን ቆርጠን በቦርሳቸው ውስጥ አድርገን ነው ቤትሽ ድረስ የምንልክልሽ ነው የሚሉኝ። እንዴ ለምን ልጆቼ እነዚህ ህፃናቶች ምን አደረጓቸው ብዬ ነው የምለው። ተሙንስ እሺ ያቺ ሴትየው ናት ያኔ እንደዛ ስታረግ ከጠላቶች ጋር አብራ እንደዛ ስታረግ የነበረችው። አሁን አባቱ ከሞተ በኋላ በቃ መልካም ሰው መስላ ይቅርታ ጠይቃ ምናምን ወደኛ መጣለች። እና እነዚህ ልጆች ማን ነው እንደዚህ የሚያደርገው? ማንን ልጠርጥር? ማንን ልበል? እሺ ማዚ ያው አንቺ መረጋጋት እንችላለሽ። እንግዲህ በቻልነው አቅም ነገሮችን ለማስተካከል የራሳችንን ጥረት እናደርጋለን። እኔ ልጆቼን ፈልጋችሁ አምጡልኝ። እነሱ እንደዚህ አይነት ነው እንግዲህ በጣም አስደንጋጭ ነገር ነው። እኛም ተደውሎልን ድንገት ነው ለእናንተ እንኳን መግቢያ ሳንሰራ ወደሷ እየሄድን የነበረው ደንግጠናል። ተሙ ያለበት ሁኔታ እናንተ በደንብ ታውቃላችሁ። ታሞ ነውና በቻልነው አቅም ነገሮችን ለማስተካከል አሁን ቀጥታ ርዕሰ መምህሩ ጋር ወይም ደግሞ የትምህርት ቤት ኃላፊ ጋር ሄደን የእያንዳንዱን ሰዎች የትምህርት ማስረጃ ከዛ በተጨማሪ የስራ ቅጥራቸውን እኔም ባልደረቦቼም ዮኒም ይመጣል ተሙን ባለበት ለማጣራት እንሞክራለን። አንቺ መረጋጋት ማምጣታችሁ የምታረጉትን አድርጉና ልጆቼን በቅፌ ውስጥ አስገቡልኝ እባክሽን። ተረጋጊ አንቺ። አሁኑኑ ወደዛ ነው የምንሄደው። እባክህ ካሜራማን ካሜራ አጥፋልኝ። እኛው ደግሞ እንሄድበት እንሄዳለን። እባክህ ካሜራማን ተረጋጊ። ማዚ እባክሽ። አመሰግናለሁ። አደራ ልጆቼን ብቻ አምጡልኝ። ሰላም ሰላም፣ ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ? እንግዲህ ትላንት ድንገት ለእናንተም አንዳንድ መግቢያዎችን ሳናስተካከል የመጣንበት ሁኔታ ነበረ። በአጋጣሚ የተሙ እናት የሆነችው ከዚህ በፊት ደግሞ የተሙ እህት በሚባል ስም የምታውቋት መዓዛ ልጆቿ ድንገት ከትምህርት ቤት ተወስደዋል። ባደረግነው ማጣራት ደግሞ አንዳንድ ሰዎች ላይ የተለየ ጥቆማ ወይ ደግሞ የተለየ ጥርጣሬ ስላደረብን ጥርጣሬ ካደረብን ሰዎች መካከል ደግሞ አንዷ ግቢ ውስጥ እንገኛለን። አሁን እኚህ ሴትዮ ለመጨረሻ ጊዜ ከልጆቹ ጋር ታዩ የተባሉት እዛ ትምህርት ቤት ላይ ጽዳት ሆነው ሲሰሩ የነበሩ ግለሰብ ናቸው። ልጆቹ ለመጨረሻ ጊዜ ታይተዋል የተባሉት ከሳቸው ጋር ነውና ከሳቸው ጋር እንዴት ለመጨረሻ ጊዜ ሊታዩ ቻሉ? ከዛ በኋላ ልጆቹ ወዴት ነው ሄዱት የሚለው ለኛ ጥርጣሬ ያጭሮብን ነበረ። እያንዳንዱ ትምህርት ቤቱ ላይ ያሉትን ሰዎች ከህግ አካላት ጋር በመሆን በቻልነው አቅም ለመመርመር ሞክረን ነበር። ማታ አዳሩን ጭምር የተለያዩ መረጃዎችን ስናጣራ እነዚህ ልጆች ወዴት ነው የገቡት በሚል ለህግ አካላቶች አሳውቀን የተለየ ሁኔታ አድርገን እያንዳንዱ ነገሮች ፍተሻ ሲደረጉ ምርመራዎች ሲደረጉ ነበር ያደረው። ዛሬ እዚህ ቦታ ላይ የተገኘንበት ምክንያት ደግሞ እኚህ ሴትዮ አንደኛ ለመጨረሻ ጊዜ ታዩት ከልጆቹ ጋር እሳቸው ናቸው። ሁለተኛ ደግሞ የስራ ገበታቸው ላይ ዛሬ አልተገኙም። ለምን የስራ ገበታቸው ላይ ቀሩ? ከዛ በተጨማሪ ለመጨረሻ ጊዜ ከልጆቹ ጋር ከታዩ በኋላ ልጆቹ ወዴት ነው የተሰወሩት? እኚህ ልጆች የተሙ እናት ወይም ደግሞ የተሙ የእንጀራ እህትና ወንድም ናቸው። ያ ማለት ከተሙ ጋር ቀጥታ ግንኙነት ይኖራቸዋል ብለን ስላሰብን እነዚህን ሰዎች የወሰዷቸው አካላቶችም ተሙን ቢሆነ መንገድ ለማስፈራራት ወይ ደግሞ ሌላ ሁኔታ ይኖራቸዋል ብለን ስላሰብን በራሳችን መንገድ ነገሮችን ከህግ አካላት ጋር በመተባበር ለማጣራት ወደናል። ስለዚህ ቤታቸው እዚህ ነው ተብለናል። ግቢው የጋራ መኖሪያ ቤት ነው። እንግዲህ ወደ ውስጥ ዘልቀን ገብተናል። ቀጥታ ወደ እሳቸው ነው የምንሄደው። ለምን የስራ ገበታቸው ላይ አልተገኙም? ለመጨረሻ ጊዜስ እንዴት ታዩ? አሁን የምናውቅ ይሆናል። ተመልካቾቻችን ተከተለኝ። ካሜራማን አብራችሁ ነው። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ? ሰላም ነው? እንዴት ነው ትማዛ? አዎ በሰላም ነው። እንደው አንዳንድ ችግር የለውም። አንዳንድ ነገሮችን ሳይሰማ አይቀሩም ይመስለኛል። እናንተ ትምህርት ቤት ላይ ልጆች ጠፍተው ነበርና በዛ ሁኔታ ላይ አንዳንድ ነገሮችን ለማጣራት ነበር። እንግባ? እሺ። አንዳንድ ነገሮችን ለማጣራት ነበር የፈለግነው። እንደው ፈቃደኛ እንዲሆኑልኝ ነበር መጀመሪያ። ካሜራማን ና። እሺ ናግባ። ኧረ ችግር የለውም ማዘር፣ ብዙ ሰዓት አንወስድም። ኧረ ችግር የለውም። አረፍ በሉ እባክዎት። እሺ አረፍ በሉ።
አንድ አጋጣሚ ሆኖ ሁለት ልጆች ታፍነው ነበር ከእናንተ ትምህርት ቤትና ከእናንተ ትምህርት ቤት ምናልባት መረጃው ሳይደርሶት አይቀርም ብዬ አስባለሁ። ሁለት ልጆች እንደታፈኑ እናንተ ትምህርት ቤት ላይ ተማሪ ነበሩ ሁለት ልጆች። ለነዛ ልጆች ደግሞ ለመጨረሻ ጊዜ የታዩት ከእርሶ ጋር ነበርና የነዛ ሰዎች መታፈን ቀጥታ ግንኙነት ከማጋለን ብለን እያሰብን የተለያዩ ማጣራቶች እያደረግን ነበር። የነሱን ጉዳይ ይዘን ነበር ይመስለኛል። ትላንትና ስለ እነርሱ በደንብ ያውቃሉ። ለመጨረሻ ጊዜ የታዩት ከእርሶ ጋር ነበር እነዛ ልጆች። ማዘር እኔ ምንም የማውቀው ነገር የለም። የሆኑ ልጆች ትንሽ እህትና ወንድም ጠፉ የሚባል ነገር እህትና ወንድም ናቸው። ማዘር አጋጣሚ ደግሞ ከኛ ጋር የተለየ ቅርበት አላቸው። ያው ከኛ ጋር የተለየ ቅርበት ስላላቸው ሳይሆን ሕፃን ልጆች ናቸው። ለመጨረሻ ጊዜ ደግሞ የታዩ ከእርሶ ጋር ነው። እዛ ትምህርት ቤት ላይ በቻልነው አቅም ማጣራቶች ስናደርግ ነበር። የእያንዳንዱን እዛ ሰዎች ያሉ ትምህርት ቤት ውስጥ ያሉ ሰዎችንም መረጃዎች ስናጣራ ነበርና እርሶ ለመጨረሻ ጊዜ ታይተዋል። ከዛ በተጨማሪ ደግሞ ዛሬ የሥራ ገበታው ላይ አልተገኙም እና ያ ከምን የመጣ ነው የሚለውን ለማወቅ ነበር። ማዘር እባክዎን የማውቀው ነገር የለም። ምንም የማውቀው ነገር የለኝም። እንዲተባበሩኝ ያህል ነው። እንዴት ከእርሶ ጋር ለመጨረሻ ጊዜ ሊታዩ ቻሉ? ዛሬ ደግሞ እንዴት በሥራ ገበታው ላይ ሊገኙ አልቻሉም? እሱ ትንሽ ጥያቄ ትንሽ አመም አድርጎ ነው የቀረሁት እኮ። እሺ አሞት ሊሆን ይችላል። ነገር ግን ለመጨረሻ ጊዜ ከእርሶ ጋር ሲገናኙ እነዚህ ልጆች ወዴት ሊሄዱ ይችላሉ? ወይ ደግሞ ለመጨረሻ ጊዜ ከእርሶ የተረከቡት አካል ማን ነው? ቢያንስ ይሄንን ግልጽ ቢያደርጉልኝ። ሕፃን ልጆች ናቸው። እርሶ ከሆነ ያዙት ለመጨረሻ ጊዜ የትም ሊተዋቸው አይችሉም አይደለ? ሕፃናት ስለሆኑ ለማን አስረከቧቸው የሚለውን ንገሩኝ። ከዛ ወደዛ አካል ሊሄድ ነው። ምንም ያላስታውስም። እኔ ዛሬ ትንሽ አሞኝ ነው እንጂ የቀረሁት ምንም ስለ ልጆቹ ምንም ነገር ማዘር እባክዎትን ትልቅ ጉዳይ ነው ይዤ የመጣሁት። ምንም አላስታውስም የሚባል ነገር ለእኛ መፍትሄ አይደለም። ምክንያቱም ሕፃን ልጆች ጠፍተዋል እያልን ነው። አዳራቸውን ሊገኙ አልቻሉም። የህግ አካላቶች በቻሉት አቅም እየፈለጓቸው ነው ያሉት። እኛ ደግሞ የተለየ ምርመራ የተለየ ማጣራት እያደረግን ነው። ይህ ማለት ለመጨረሻ ጊዜ ከእርሶ ጋር ታዩ እነዚህ ልጆች ማለት ወይ ለሆነ ሰው አቀብለዋቸዋል ወይ ደግሞ አላውቅም። እርሶን አሁን ላይ መጠርጠር አልፈልግም። ነገር ግን እያንዳንዱ ነገሮች የሚያመላክቱት ወደ እርሶ ነውና ጥርጣሬ ወደ እውነት እንዲሄድም አልፈልግም። ስለዚህ እባክዎት የሚተባበሩኝ ነገር ካለ ንገሩኝ። ከማን ጋር ነው የነበሩት እነዚህ ሰዎች? ሕፃን ልጅ ከእርሶ ጋር ሆነው ታዲያ የት ሊሄድ ይችላል? ማዘር ለማን ሊሰጧቸው ይችላሉ? መቼም ሕፃናቶችን አውጥተው ሜዳ ላይ ጥሉም። ወይ ለጥበቃ ወይ ለሆነ አካል ያስረክባሉ አይደለ? ከእርሶ ለመጨረሻ ጊዜ እነዛን ሕፃናት የተረከበ ሰው ማን ነው? እዛው ግቢ ነው ትቻቸው የወጣሁት። የትም አላየሁኝ። ግቢ ሕፃን ልጅ ግቢ ውስጥ እኮ ሲታው ቢያንስ ለጥበቃ ወይ ለሆነ ሰው አደራ ይባላል። እንደው አደራ ያሉት ሰው የለም? ግቢ ውስጥ ዝም ብለው ሁለት ሕፃናቶችን ትተው ይሄዳሉ። ለመጨረሻ ጊዜ የታዩ ከእርሶ ጋር ነው። ይህ ማለት ደግሞ ወይ ለሆነ ሰው አቀብለዋቸዋል፣ ብቻ የሆነ ነገር አድርገዋል እያልኩኝ ነው ያለሁት። ግቢ ውስጥ ሕፃናት ልጆችን ዝም ብለው ትተው ሊወጡ አይችሉም አይደለ እናት? ስለዚህ እባክዎትን ለመጨረሻ ጊዜ ያስረከቧቸው አካላቶች እነማን ናቸው? እነሱን ንገሩኝና እኔ እርሶን ጥዬዎት ነው። እኔን ወንጀለኛ እያደረከኝ ነው ማለት ነው? እንደዛ አይደለም ማዘር። እኔን ወንጀለኛ እያደረከኝ ነው ማለት ነው? አይደለም፣ እንደዛ አይደለም። ትንሽ አለመግባባት ተላልፈን ከኔ ጋር ነበሩ ዛቻቸው ወጣው እያልኩ እየተናገርኩ ነው። ከዛ ውጭ እኔን ወንጀለኛ እያደረከኝ ነው ያለው ወይንስ የት አደረግሻቸው ነው የምትለኝ? እኔ ወስጃቸዋለሁ ማለት ነው ወይንስ እኔ ተጠያቂ እያደረጋችሁ ነው ማለት ነው? የት ነው ያደረግኳቸው ታዲያ? እኔ የት ወስዳለሁ? እኔ አሞኝ ቀረሁኝ እንጂ በልጆቹ ምክንያት የቀረሁበት ነገር የለም። እንዴት እነዛን ሕፃናት ልጆች እኔ አንስቼ ለማንም እሰጣለሁኝ? እንዴትስ ወዴትስ አድርጋችኋለሁ? እንዴት እኔን ወንጀለኛ ልታደርገኝ ከሆነ ይቅርታ አድርግ። ተረጋጉ። መጀመሪያ ያው መተላለፍ ኖር አልተግባባንም ወይ ተላልፈን ሊሆን ይችላል ነገሮች ላይ። ነገር ግን ሕፃናት ልጆች ነው የጠፉት። የባልደረባዬ እንግዲህ የእንጀራ ወንድምና እህቶቹ ናቸውና ስለዚህ እነዛ ሕፃን ልጆች አንደኛ ሕፃን ናቸው። ሕፃኑን በሆኑ መጥፋታቸው ሳይሆን ሌላ ረጅም ጉዳይ ስላለ እዚህ ነገር ላይ አሳስቦ ነው ወደዚህ ቦታ ላይ የመጣ ነውና ድንገት ንግግሬ ላይም ስቼ ሊሆን ይችላል፣ ተላልፈን ሊሆን ይችላል። እባክዎትን አረፍ በሉና አንዳንድ ጥያቄዎችን ልጠይቅዎት። ለምኑን ያሳርፋል? ጉዳይ እኮ የሚያሳርፍ አይደለም። ልክ ነው። እኔን ወንጀለኛ እያደረኩ እንደዛ ወንጀለኛ እያደረኩ ሳይሆን ለመጨረሻ ጊዜ ለማን ሰጥተዋቸዋል? ግቢ ውስጥም ከተው ደግሞ ሕፃናቶች ናቸው። ሕፃናት ደግሞ ዝም ብለው ሊተዉ አይችሉም። ቢያንስ ሊሆነ አካል አደራ ይባላሉ። ግቢ እኮ በጣም ብዙ ተማሪዎች የሚውሉበት ነው እኮ የሚቆዩበት እኮ ነው። ለእኔም እኮ ግራ የገባኝ ተለይተው ከዛ ግቢ ለእኔም ግራ የገባኝ ለሌላ ሰው እሱ ነው። ግቢ ውስጥ ብዙ ተማሪ የሚኖር ከሆነ እንዴት ተለይተው እነዚህ ልጆች ብቻ ከእርሶ ጋር ጊዜ ሊያሳልፉ ይችላሉ? ከዛ ደግሞ እንዴት ባዶ ግቢ ውስጥ ተዋቸው ሊሄዱ ይችላሉ? እናታቸው በሰዓት የምትመጣ ሴት ነች። በዛ ሰዓት ስትገኝ ነው ያጣቸው እና ከእርሶ ጋር እንዴት በዛ ሁሉ ተማሪ መሀል ተገናኝተው ብቻ ትንሽ ነገሩ ግራ ይገባል። እርሶ ለመወንጀል አይደለም እናት፣ እንደው አንዳንድ መረጃዎች ካሉ እንዲነግሩኝ ነው እባክዎት። አይደለም እውነት አይደለም፣ መተላለፍ ሊሆን ይችላል ወይ የመረዳት ችግር ሊሆን ይችላል እንጂ እንደዛ እያደረኩት አይደለም። እባክዎትን አረፍ በሉና እንደው አንዳንድ ጥያቄዎችን ልጠይቅዎት እባክዎትን። ይቅርታ በጣም ግን አንዳንድ ነገሮች የለም። እኔ በዚህ ጉዳይ ላይ ምንም የማውቀው ታሪክም የለኝም። ከትላንት እስከ ዛሬ አብሯቸው የቆየው ዴምስ ሪል ስቴት ዛሬም በአዲስ ነገር ብቅ ብሏል። ከ4000 በላይ አባወሮች የቤት ባለቤት ባደረግንበት ዘመናዊ መንደራችን ውስጥ በአዲስ የፔንታውስ ብሎክ ብቅ ብለናል።
አሁንም የደንበኞቹን ፍላጎት ይበልጥ ለማሟላት ከነበሩት ቤቶቻችን በተጨማሪ አዲስ ፔንታውስ ብሎክ እና ከ27 ካሬ ጀምሮ የንግድ ሱቆችን ይዞለት መጥቷል። በ10% ቅድመ ክፍያ በ60% የባንክ ብድር አከፋፈል በካሬ ከ88246 ብር ጀምሮ ከባለ 1 እስከ ባለ 4 መኝታ የቤት ባለቤት ይሁኑ። እነዚህ ቤቶቻችን ሙሉ ለሙሉ የከተማ እይታ፣ የተራራ እይታና የአማራ የኮሪደር ልማት በሚገባ የሚያዩ ሲሆን በተጨማሪም በዚህ መንደር ለተለያየ አገልግሎት የሚውሉ የንግድ ሱቆችን በታላቅ ቅናሽ የግሉ ማድረግ ይችላሉ። ቀድሞ ለሚመጡ 10 ደንበኞች ልዩ የ30% ቅናሽ ያገኛሉ። የዚህ ዕድል ተጠቃሚ ለመሆን ቀጠሮ በመያዝ ወደ ዋናው ቢሮአችን ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። እባክዎትን እኔ አንዳንድ ነገሮችን ልጠይቆት ነው ፈልገው ለእኔ የሚጠቅመኝን ነገር ኮስ ጠየቀኝን እኮ መልስ ሰጠው። ማለት ያው ያሉበት የጤና ሁኔታ አሞኛልም ስላሉ እርስዎን ለመጫን አልፈልግም። ነገር ግን እንደው ነገሮችን ማጣራትና መፍትሄ ላይ መድረስ መቻል ስላለብን በቻልነው አቅም እርስዎ ጋር የተሻለ መረጃ አገኛለሁ ብዬ ስላሰብኩ ነው የመጣሁት እንጂ ማስጨነቅ ወይ መሞት ላይ ነገሮችን ማባባስ ፈልገን አይደለም። ተረጋጉና መጀመሪያ የሚያውቁትን የምጠይቆትን ነገር ለመንገሩ መክሮ እባክዎትን ነገሮች ላይ ተባበሩኝ። ለመጨረሻ ጊዜ እነዚህ ልጆች ከእርስዎ ጋር ስለታዩ ነገሮችን ለማስተካከል ነው። ካሉበት ሁኔታ አንጻር ምናልባት የጤናዎትን ነገር አይቻለው መጠየቅ ላይ ኖርብኝ ይችላል። ነገር ግን አሳሳቢ ጉዳይ ነው። 2 ህጻናቶች ድንገት ነው የተሰወሩብን። እነዚህ ህጻናቶች ደግሞ ለእኛ ቅርበት አላቸው። ከዛ በተጨማሪ ከኛ ጋር ግንኙነት ይኖረዋል ብለን የምናስባቸው ወንጀለኞች ናቸው እነዚህ ልጆች ሊወስዳቸው የሚችሉት። ስለዚህ አንዳንድ ነገሮችን ንገሩኝ። ለመጨረሻ ጊዜ ከእርስዎ ጋር ከታዩ ወዴት ሊሄዱ ይችላሉ? እኔ የምልህ ግን እሷ ጋር ሂድ፣ እሷ ናት ወንጀለኛዋ ብሎ የጠቆመ ሰው አለ? ጥቆማ ደርሷል ወይንስ እንዴት ነው እኔን ወንጀለኛ አድርገህ የመጣኸው? እኔ አሞኝ ላረፍ ነው ዛሬ ቤቴ ቁጭ ያልኩት። ሌላ ምክንያት የለኝ። ሌላ ምናልባት ቤቴ ስላረፍኩኝ ጠርጥራችሁኝ ከሆነ እኔ የማውቀው ነገር የለም፣ አላየሁኝም። ያየሁትም የማውቀውም የሰማሁትም ነገር ምንም ነገር የለም ወንድሜ። ሌላ ከኔ የምትፈልገው ነገር አለ? መሰጥ ማስረጃዬን ብቻ ነው ያለማወቄ ብቻ እንጂ እንዴት ነው እንደዚህ አይነት ነገር ሌላ ሰው እንኳን እንደዚህ አይነት ነገር ሊነግረኝ አይችልም። ምክንያቱም ለመጨረሻ ጊዜ ከእርሶ ጋር የታዩት እነዚህ ልጆች ተብለዋል። እርሶም ደግሞ በመግቢያ ላይ ያመኑልኝ ነገር ነበር እና እናትየው በሰዓቱ ተገኝታ ነበር። እያንዳንዱ ነገር ስጠይቅ ከእርሳቸው ጋር የነበረችው ለመጨረሻ ጊዜ እያሉ ይጠቁሙ ነበረ። እናንተ መስሪያ ቤት የሚሰሩ ሰዎች መስሪያ ቤቱ ቀደም ሲልም እናቴ ቡድንተኛ ታውቃለህ? ቡድንተኞች ናቸው እኔን ያገለሉኝ፣ እኔ ከምንም የማያስገቡኝ የጠሉኝ። አሁን ደግሞ የተነሱት እንግዲህ ወይ እችኑ በላሽ እችኑ እንጀራ በላሽ ብለው እንግዲህ ሊያባረሩኝ ከሆነ እንግዲህ ያ ይሆናል እንጂ የሰረሩ እንትን ያሉት ነገር ነው። እነሱ መሰሪዎች ናቸው እዛ ያሉት። በሙሉ በእኔ ላይ የተነሱብኝ ነገር አለ። ሴራ ነው ሴራ በቃ ሴራ አድርገው እችን የምበላትን እንጀራ የምጎርሳትን ሊያሳጡኝ ካልሆነ በስተቀር እንግዲህ እኔ ምንም የማውቀው ነገር የለም። ለምን በላች ለምን የሰው እጅ አላየችም ካልሆነ በስተቀር እኔ ምንም የማውቀው ነገር የለም። ድሮም ቢሆን እንደዚህ አይነት ነገር እዛ ቤት ውስጥ አውቃለሁ። በእኔ ላይ የተደረገው ሴራ አውቀዋለሁ። ልጄ አውቀዋለሁ አባት። እንደው ምናልባት እንደዚህ አይነት ነገሮችን መስሪያ ቤት ላይ ካሉ አንዳንድ ሰዎች ጋር እያገናኙ ሊሆን ይችላል። ነገር ግን እኔ በዋናነት እዛ መስሪያ ቤት ላይ ካሉ ሰዎች ጋር ሳይሆን ግንኙነቱን እያሰብኩት ያለሁት እነዚህ ልጆች ህፃናቶች ናቸው። ለመጨረሻ ጊዜ ከእርሶ ጋር ታዩ ተብለው ጥቆማም የተሰጠው ለልጆቹ እናት ነው። የልጆቹ እናት በሰዓቱ ተደናግጣ ነገሮችን ለማጣራት ብዙ ስትሞክር ነበር። መምህራን ጋር ስትሄድ ነበረ፣ ርዕሰ መምህሩ ጋር ስትሄድ ነበረ። ከዛ በተጨማሪ ከእርሶ ውጭ ያሉ የተባሉ ጽዳት ሰራተኞች ጋር ሄዳ ነገሮችን ስታጣራ ነበር እና ይህ ደግሞ ቀላል ነገር አይደለም። እርሶም እናት ኖት። ምናልባት አሁን እንግዲህ ልጆች ኑሮት አይኑሮት እርግጠኛ ባልሆንም የእናት ነገር በደንብ ሊገባውት ይችላል። ብዙ ነገር ይፈጠራል፣ ብዙ ነገር አለ እና ድንገት ነው ያጣቻቸው። ህጻናት ልጆቿ ናቸው። ብቻዋን እያሳደገች ያለችበት ሁኔታ ነው ያለው። የተሰራ ነገር ነው ልጄ። ነገር ሆን ተብሎ ይሄ በእኔ ላይ የተጠነሰሰ ጥንስስ ዛሬ ሆነላቸው። ዛሬ እኔ ላይ ያመጡት አዙረው እኔ ላይ ያመጡት እንጂ እኔ ምንም የማውቀው ነገር በቃ ለምን እኔ እንግዲህ ድህነቴ ናት መሰለኝ አላውቅም። እንግዲህ ይሄ ነው በቃ። ሌላ ምንም በእኔ ላይ ምን እንዳዩ አላውቅም። እነሱ በቡድን ነው በቲፎዞ ነው መስሪያ ቤቱ። ከድሮም ጀምሮ የመጠረጥረው ነገር ነው እኔ ጋር የሚደርሰው እንጂ ምንም የማውቀው ነገር የለም። ስለዚህ እርስዎ ለመጨረሻ ጊዜ ከእነዚህ ህጻናቶች ጋር አልታየውም እያሉ ነው። እዛ መስሪያ ቤት ላይ መወደድ ስለሌሎት ወይም ደግሞ እርስዎን እያገለሉ ያለበት ነገር ስላለ የውሸት ጥቆማ ነው የተሰጠው ነው የሚሉት? እኔ የውሸት ጥቆማ ነው ብዬ ነው የምለው። ከልጆቹ ጋር ምናልባት ነበርኩኝ፣ ልጆቹን ግን እዛው ጥዬ ወጣሁኝ። ግን ይሄ የውሸት ጥቆማ እንጂ እኔ ጋር ምንም የሚያነካካው ነገር እንዴ! እኔም እኮ ልጅ አሳድጋለሁ።
የልጆች እናት ነበርኩ እኮ በልጅ ላይ እንደዚህ አይነት ያውም እነዚህ ገና ለምግብ እንጂ ለስራ ያልደረሱ ልጆች እንቦቀቅላ ልጆች አውጥቼ እኔ ለማን እሰጣለሁ? ታስበው ለማን እሰጣለሁ? እንዲሆን ተብሎ የተደረገብኝ ነገር ካልሆነ በስተቀር እሺ እንደው ከልጆች ጋር እንደዚህ አይነት ነገሮችን ሊያሳልፉ ይችላሉ። ለመጨረሻ ጊዜ ከነዚህ ልጆች ጋር ነበሩ። ያ ማለት ከእርሶ ጋር የተለየ ግንኙነት ያላቸው ልጆቹ እንዴት ከእርሶ ጋር ብቻ ሊቀራረቡ ቻሉ? ለመጨረሻ ጊዜ እንዴት ከእርሶ ጋር ሊታዩ ቻሉ እነዚህ ልጆች? እንደ ማንኛውም ሰራተኛ ነው። እንደ ማንኛውም ሁሉም ሰራተኛ እኮ የራሱ የሚሰጠው የሚመደብ ነገሮች አሉ አይደል? እንደ ማንኛውም ሰራተኛ ከኔ ጋር ነበሩ ይሆናሉ። ከነሱም ሌላም ተጨማሪ ልጆች እኮ ይኖሩኛል። እኔም ጋር እኮ የሚሰጠኝ የምመደብበት ቦታ። ስለዚህ አብዛኛው የዛ ትምህርት ቤት ህጻናቶች ከእርሶ ጋር ግንኙነት አላቸው። የእነዚህም ልጆች አጋጣሚ ከዛ ሁኔታ የተለየ አይደለም ነው እያሉኝ ያሉት? እኔ ምንም ነገር እኔ እግዚአብሔር በሚያውቀው ምንም ነገር እንደዚህ አይነት ነገር እኔ ምንም የማውቀው ታሪክ የለም። ምንም የማውቀው ታሪክ የለም። እኔ ሆን ተብሎ ነው አልኩ። ሆን ተብሎ እዛ ጋር የተደረገ ነገር ነው እንጂ ኧረ በበሽታ ሌላ ነገር ነው። ተረጋጉ እባክዎትን። አሁን ለእኔም ለእርሶ የሚጠቅመው መጀመሪያ መረጋጋት ነው። ምክንያቱም እኔም ተረጋግቼ የማወራው እንግዲህ የባልደረባዬ እህትና ወንድም ነው የጠፉት እያልኩት ነው ያለሁት። የባልደረባዬ እህትና ወንድም ባይሆኑ ራሱ ህጻናቶች ድንገት ከትምህርት ገበታቸው ላይ ተሰወሩ ሲባል ያስደነግጣል። ምን አይነት ሁኔታ ላይ እንዳሉ አይታወቅም። ህጻናት ልጆች ናቸው። አንድ ቀን አድረዋል ከጠፉ። ይህ ማለት በምን አይነት ሁኔታ ይገኙ፣ የወሰዷቸው ሰዎች ምን ያርጓቸው፣ ምን አይታወቅም። ጊዜው አስከፊ ነው። በብዙ አይነት መንገድ እነዚህ ህጻናቶች ሊጠቁ ይችላሉና እንደ እናት ይሄ ነገር ሊያሳስቦት ይገባል። እነዚህን ልጆች ትምህርት ቤት ላይ ጥያቸዋለሁ ካሉ ለመጨረሻ ጊዜ ምናልባት ከሌላ ሰው ጋር ካዩቸው ጥቆማ ቢሰጡ ለእኛም የተሻለ ነው። እናቴ ኬት ብዬ ነው ያየኋቸው ልበል? ኬት ብዬ ነው? አሁን እኮ የምትለኝ ልጆቹን ማውቃቸው ናቸው። ልጆቹ ከዚህ የማይወጡ ልጆች ነበሩ። ከየት ብዬ ነው አሁን ከማን ጋር ሄዱ ከዚህ ጋር ሄዱ ብዬ የምለው? የማውቀው ነገር አለ? ስለማላውቅ እኮ ነው ወንድሜ። ከዚህ በፊት እነዚህ ልጆች ከእርሶ ጋር ቅርበት ነበራቸው? ልክ ትላንትና በነበሩበት ሁኔታ ወይ ደግሞ ከእርሶ ጋር እንደነበረ ነው መረጃው የደረሰን እኛ ጋር እና ተደጋጋሚ ጊዜ ከእርሶ ጋር ጊዜ ያሳልፉ ነበር እነዚህ ህጻናቶች? አዎ እነሱ ብቻ አይደሉም፣ ሌላም ተጨማሪ ልጆች አሉኝ። እነዚህም አብረው ናቸው፣ ያሳልፋሉ፣ ከኔ ጋር ያሳልፋሉ። ስራዬ ነው፣ ስራዬ ስለሆነ ከኔ ጋር ያሳልፋሉ። ህጻናቶች ብዙ ጊዜ የያዙትን ነገር አይረሱም ወይ ደግሞ የያዙትን ነገር ለቤተሰብ መጥተው ቀርበው የመናገር ነገር አላቸውና እነዚህ ህጻናቶች ከሰው በጣም የተገለሉ ናቸው። ምክንያቱም እናታቸው ከዛ በተጨማሪ ሙሉ ቤተሰቡ ትንሽ የተለየ አይነት ነገር አለ። ከወንጀለኞች ጋር ኃይለኛ ግብግብ ውስጥ የነበርንበት ሁኔታ ስለነበረ ህጻናቶች በተለየ ሁኔታ እንዳይጎዱ በሚል ከሰዎች ተገለው ነበረ ብዙ ጨዋታቸውም ሁሉ ነገራቸው የሚሆነው እና ተደጋጋሚ ጊዜ ያረጉትን የቀን ውሏቸውን እየገቡ ለእናታቸው የመናገር ልምድ አላቸው። ከእናታቸው ጋር በነበረን ቆይታም ከእርሶ ጋር ምንም አይነት የተለየ ግንኙነት እንደሌላቸው ነው እናትየው የነገረችን። ቢኖራቸው ከእርሶ ጋር የሚጫወቱ ህጻናቶች ቢሆኑ ከእርሶ ጋር ጊዜ የሚያሳልፉ ህጻናቶች ቢሆኑ ለእናታቸው ገብተው ከመናገር ወደኋላ አይሉም ነበረ። ስለዚህ ይሄ ነገር ደግሞ ግጥምጥሞች ወይ እንግዳ ሊሆን አይችልም። እነዚህ ልጆች ተደጋጋሚ ጊዜ ከእናታቸው ጋር ግንኙነት የሚኖራቸው ከሆነ ያሳለፉትን የቀን ውሎ እያንዳንዱ ያጋጠማቸውን ነገር የሚናገሩ ከሆነ ስለ እርሶም አይናገሩም ብዬ አላስብም፣ የተለየ ቅርበት ካላቸው እና እንዴት ከእናታቸው ስለ እርሶ ልንሰማ አልቻልንም? እኔ ድንገር እኔ ለራሴ ያመኛል እንደ በጣም ነው የሚያመኝ። በጣም እንደዚህ ስለሚያመኝ ይመስለኛል እንደውም እዛ መስሪያ ቤት ያለው ግልል የሚያደርገኝ እና እኔ ደግሞ ከህፃናት ጋር ከነሱ ጋር የምቀርበው ልጆቹ ያሳዝናሉ። ሁለት ታማቾች እህትና ወንድም ናቸው። ያሳዝናሉ፣ ይቀርቡኛል። እኔ ከነሱ ቀርባለሁ። በቃ እኔ በሽታዬ ነው ላመራሳው እነሱን ሳይ ነው ከነሱ ስውል ነው ከነሱ ስጫወት ነው በቃ እንዲያልኩ ነው የምውለው። በሽታዬን የምረሳው ይኸው አንድ ቀን ስራ ሲገባ አንድ ቀን ደግሞ ስተኛ ነው የምታኝ። እንደዚህ እያልኩኝ በቃ ከልጆቹ ቀርባለሁኝ። እኔ ለራሴ ታማሚ ነኝ ልጄ። እንደው አሁን ራሱ ብታየኝ እንዴት ዛሬ እንደውም አሁን ስትመጣ በድንጋጤ ነው መስለኝ ትንሽ ቀና ያልኩት እንጂ እኮ በጣም ነው የሚያመኝ። በጣም በቃ በጣም ደግሞ እንደገና አሁን ደግሞ ስትነግረኝ ደግሞ የልጆቹ እንደዚህ መሆን ስትነግረኝ ከኔ ጋር ካላቸው ቀረቤታ ከኔ ጋር ያላቸው ግንኙነት እኔ እነሱ ጋር እንዴት እንደምሆን ስለማቀው እኔ ተስፋዎቼ ናቸው ብዬ ስለማቅ ነው መሰለኝ እንደው ድንግጥ ብዬ ብንን አልኩኝ እንጂ አሁን ደግሞ ጭራሽ አባስክብኝ በሽታውን። ጭራሽ ከእነሱ ግንኙነት ከእንትን ጋራ ጭራሽ ባሰብኝ። ጭራሽ ብታይ በቃ እኔ ህመሜን ላዳምጥ እዛ ጋር ያለውን ችግር ላዳምጥ እያልኩ ባልኩበት ነው ደግሞ አሁን ይሄ ደግሞ ሌላ ችግር የመጣው ደግሞ በጣም የሚገርም ነገር ነው። ልጆቹ ትላንትና ነው የጠፉት። ከልጆቹ ጋር ለመጨረሻ ጊዜ የነበሩት እርስዎ ኖት። ዛሬ ደግሞ በስራ ገበታው ላይ አልተገኙም። ይሄ ነገር ተራ ግጥምጥሞች ነው እናቴ። ምክንያቱም
ማለት ለየትኛውም ወንጀል ላይ ለሚሰራ አካል ከበቂ በላይ ማስረጃ ነው ብዬ አስባለሁ። ህጻናት ልጆች ነው የጠፉት። ህጻናቱ ልጆች ለመጨረሻ ጊዜ የታዩት ከእርሶ ጋር ነው። ከዚህ በፊት ከእርሶ ጋር ምንም አይነት ቅርበት እንደሌላቸው እናትየው ከበቂ በላይ ምስክር ነች። ይህንን ብዬ እርግጠኛ ሆኜ ላወራ የምችለው ደግሞ የተለየ ቅርበት ከእርሶ ጋር ቢኖር ለእናትየው ይናገሩ ነበር እነዚህ ህጻናቶች። ይህ ነገር በተፈጠረ በማግስቱ ደግሞ እርሶ ከስራ ገበታው ላይ አልተገኙም። ያልተገኙበት ምክንያት ደግሞ አመመኝ በሚል ምክንያት ነው። አንዳንድ መረጃዎችን ስናይ ደግሞ ስራዎት ላይ ታታሪ እንደነበሩና ተደጋጋሚ ጊዜ ከመስሪያ ቤት እንደማይቀሩ ነበረ። ይህንን ያገኘ ነው እንዳሉት ከእርሶ ጋር ጥላቻ ካላቸው የመስሪያ ቤቱ አካላቶች ጋር ሳይሆን ከራሱ ከመስሪያ ቤቱ አስተዳደር ወይ ከርዕሰ መምህሩ ነበረ። ጥሩ ከሚባሉ የጽዳት ሰራተኞች እርሶ እንደሆኑና ረጅም ዓመት እዛ ትምህርት ቤት ላይ ያገለገሉትም እርሶ እንደሆኑ ነው የነገረን። ይህ ማለት በስራው አንቱታን ካተረፉ ተደጋጋሚ ጊዜ የስራ ገበታው ላይ እንደሚገኙ ነው እንጂ እንደሚቀሩ የሚያሳይ አይደለም። እነዚህ ነገሮች ሲገጣጠሙ ታዲያ የሆነ ነገር አይሰጠምንም? እናቴ ዋጥ እያረኩት በሽታዬን ምቃርጌ እያያዝኩት ነው። መቅረት አቅቶ መሰለ ምን እጎርሳለሁ ምን እስላለሁ ብዬ ነው እንጂ እኮ ያመኛል። ውስጤ በሽተኛ ነው። ያመኛል እያመኝ በእርግጥ ይኸው እንደሰማኸው ረጅም ጊዜ ያገለገልኩበት መስሪያ ቤት ነው። ረጅም ጊዜ እድሜን በለው ጉልበቴን የጨረስኩት እዛ ቤት ነው። በሽታ የሚያገኘሁት እዛ ቤት ነው። ጉልበት ሲደክም ደግሞ ያመሃል፣ ትታመማለህ። ሁሌ ያንን ቀዳዳ ልሸፍን የምትልበት ነገር አይኖርም። ዛሬ አመመኝ፣ በቃ አልቻልኩኝም፣ ዛሬ ርፍ በደህና ለዋል ብዬ ነው የቀረሁትኝ። እንደው ብታይ ምንም ይኸው አይተኸዋል። ስትገባ ቤቱ ራሱ ሳይስተካከል ነው የመጣኸው እኮ። ቤቱ ራሱ ተዝረክርኩ። እንግዲህ እያንዳንዱ የሚያሳዩት ነገር ለእኔ እንግዳ ነው ማዘር። ምናልባት ነገሮችን ወደ ከፋ ነገር ከማድረሳችን በፊት ወደ ከፋ ስል እርስዎን ለማስፈራራት ወይ በተለየ ሁኔታ ነገሮችን ለማየት ሳይሆን እንደው እያንዳንዱ ነገሮች በመጥፎ ሁኔታ ወደ እርስዎ እየመራኝ ነው ያለው። እዛ መስሪያ ቤት ላይ የተለየ ምርመራ ስናደርግ ነበር። እኔም ባልደረቦቼም እያንዳንዱ ሰራተኛ ላይ እንደ እርስዎ ፍንጭ የሚሰጥ እንደ እርስዎ ነገሮች እንዲገጣጠሙ የሚያደርግ ነገር የለም። ተረጋጉ እባክዎት። እኔ የምልህ ግን ቆይ ግድ የለም ልነሳስት። ወንጀለኛ ነሽ እያልከኝ ነው? እንደዛ አይደለም፣ ይሄን ልጠቁም አይደለም። እርስዎ እየነገሩኝ ያለው ነገር ሌላ ነው። አቅጣጫ ለማስቀየር እየሞከሩ ነው። ልነግሮት የምፈልገውን እያንዳንዱ ነገር እባክዎት። ቆይ ግድ የለም። እቺ መንገድህ ወዴት እንደሆነ አልገባኝም። እኔ እኮ ነገርኩህ። በቃ እኔ የልጅ ፍቅር አለኝ፣ ከልጆቹ ጋር ሆናለሁ። ሲያመኝ ራሱ በእነሱ ነው የምፈወሰው። ነው በቃ ያመኛል። ስለሚያመኝ ከነሱ ጋር ስውል ነው በቃ ስጫወት፣ ከነሱ ጋር ሳወራ፣ ከነሱ ጋር ስውል ትንሽ አይምሮ ራሱ ይረጋጋል። በዛ ምክንያት ነው እንጂ እኔ እንደው እንዴት አይነት ነገር ነው እባካችሁን። እና እንግዲህ እያንዳንዱ ነገር ወደ እርስዎ ነው የሚጠቁሙኝ ከተባለ ያው ወንጀለኛ ላደረጉት ፈልጌ አይደለም። ባይሆኑ በጣም ደስ ይለኛል እዚህ ነገር ላይ ባይሳተፉ። ምክንያቱም እንደ ማንኛውም ሰው በእርሶ እድሜ እናት ሆነው ወንጀል ላይ ተገኙ ማለት ለእኔም ለሰሚም ጥሩ ነገር አይደለም። ነገር ግን ወንጀለኛ ሆነው ከተገኙ ደግሞ እያንዳንዱን ቅጣቶችን የሚከታተሉ ነው የሚሆነው። ልጆች ነው የጠፉት፣ ህጻናት ልጆች ናቸው። ነገ ሀገር ተረካቢ የምንላቸው ልጆች ናቸው። ድንገት ነው ከትምህርት ገበታቸው ላይ ተወሰዱ ተብሎ ለእናት እየተነገረው እና ይሄ ደግሞ ቀላል ስሜት አይደለም። ለቤተሰብ ያጎላሉ፣ ለሀገር ያጎላሉ እነዚህ ልጆች። አንድ ነገር ልንገርህ፣ እኔ እኮ የእድሜ ባለጸጋ ነኝ፣ ትልቅ ሰው ነኝ። እኔ ይኸውልህ ከባለቤት ጋር ስኖር አንድ ልጅ አፍርተናል፣ አንድ ልጅ አፈራን። እሱ ያው በህይወት የለም ባለቤቴም። ይኸው ልጄም በአሁኑ ሰዓት አስቸጋሪ ሆናለች። እኔ በቃ በሽተኛ ሆንኩ። ከዛ በኋላ እች ስራዬ ናት በቃ ትዳሬም ኑሮዬም በቃ ሐኪም ቤቴ ራሱ እች ስራዬ ናት ለኔ፣ እች ስራዬ ናት ለኔ። ሕክምናዬም እሷ ናት፣ ጎጆዬም እሷ ናት፣ ስራዬ ናት። ውዬ ስገባ ነው በቃ ትንሽ እረፍት የማገኘው። ከልጆቹ ጋር ስሆን በሽታዬን እረሳለሁ። ከልጆች ጋር ስሆን እዚህ ጋር ያለውን ነገር እረሳለሁ። ከልጆች ጋር ስሆን ሀዘኔን እረሳለሁ። በቃ እንዲያልኩኝ ነው በቃ የኔ ህይወት። ይኸውልህ በሽተኛ ነኝ፣ ያመኛል። እኔ ሲያመኝም ለሰው ማናገር በሆዴ ያዘርጌው። ከልጆች ጋር ስትውል ደግሞ ጥሩ ነገር ነው በቃ ጥሩ ነገር ነው የምታየው። እዛ ጋር እነሱ ንጹህ ነጭ ወረቀት ማለት ናቸው ልጆች ማለት ነጭ ወረቀት፣ ምንም የማያውቁ ክፉ ደግ የማያውቁ። ከእነሱ ጋር ስትውል አንተ ብዙ ነገር ትረሳለህ። በቃ ያንን እረሳለሁ በማለት ከልጆች ጋር ውላለሁ እንጂ እኔ በጣም እያመመኝ ነው። አሁንም እያመመኝ፣ ዛሬም እያመመኝ ነው በቃ የቀረሁትኝ። ያመኛል ብታይ፣ ጉልበቴ አለቀ። እዛው ሀዘን አለ፣ ረዳቴ ለከጎን እኔ ነኝ። ወንድም ሴትም ሆኜ የውጩንም የቤቱንም እኔው ነኝ እኮ።
ሌላ ሰው ማን አለኝ? ማንም የለኝም ከጎኔ። ሁሉን እኔ እንትን ስለምል እንዴት አድርጌ ነው አሁን እችን ስራ ትቼ አሁን ብተኛ አፌን እንዲህ የሚጠርግልኝ ሰው የለም። ልንገርህ እችን ስራ ትቼ ብተኛ እሷ ናት ሽምብራ እንኳን ገዝቼ የምበላባት እች ስራዬ ናት። እሷኑ ጥብቅ አድርጌ ይዤ ነው እንዳልተኛ ብዬ የምንገታገተው እንጂ ከልጆች ጋር እዛም ውሎ ከልጆች ጋርም ሳወራ ደስ የሚለኝ ከልጆች ጋር ስውልም በሽታዬን ረስቼ የምመጣው ሀዘኔን ረስቼ የምመጣው ከእነሱ ጋር ነው። ለዛ ነው በቃ ያ ነው ልጄ የኔ እንትን ይሄ ነው የኔ ህይወት ይሄን ነው የሚመስለው። እሱ እስከሚጠራኝ ድረስ እንደዚህ ነው የምኖረው ከልጆች ጋር። አዋቂ ጋር እንኳን ሄጂ ብል ወይ ተቸግራ መጣች ይሉኛል ብዬ እፈራለሁኝ። ወይ የሆነ ነገር ትለምናለች። እንግዲህ ሰርቼ የምገባ ሴትዮ ራሴን ቆጥቤ ነው የምኖረው። አሁን እዛ መስሪያ ቤት ውስጥ ነው እንደዚህ ግልል የሚያደርጉኝ። ለዛ ነው ከልጆች ነው የምውለው። እኔ በቃ አንድ ነገር ስጭኝ ይሉኛል። ወይ ደግሞ ይሄን ነገር እንዱ ለማህበራዊ ህይወት እንኳን እጄ ዘርጋ ብሎ ለመሄድ ምን ያህል ያሳፍረኛል። ያንን እየፈራሁ እንዲሁ ከልጆች ጋር ነው የምውለው። በቃ ልጆች ወዳለሁ ልጆች ወዳለሁ። ግን ያው በሽተኛ ሆንኩኝ እንጂ አቅም አጠረኝ እንጂ እኮ ብዙ ነበር አላማዬ። ግን አሁን በየትኛው ጉልበት እንደምታየው ነው፣ በየትኛው ጉልበት። እሺ እንግዲህ ያው ስላሉበት የጤና ሁኔታ እያንዳንዱ ነገር እየነገሩኝ ነው ያሉት። እንደዚህ አይነት ሁኔታ ብዙ አይነት ወንጀለኛ አይተን እናውቃለን እናቴ። ብዙ የማንጠብቃቸው ሰዎች ብዙ ወንጀል ላይ ሲሳተፉ አይተን እናውቃለን። በጣም በጣም ከማንጠብቃቸው ሰዎች በላይ ደግሞ ከኛ ጋር ረዳት ሆነው አጋዥ ሆነው ወንጀለኛ ናቸው ብለን ያሰብናቸው ሰዎች ትሁት ሆነው ተበዳይ ሆነው አግኝተን እናውቃለን። በየትኛውም አይነት ሁኔታ ከስራዬ ያሳለፍኩት አንዳንድ ልምዶች ተነስቼ ስለታመሙ ትልቅ ሰው ስለሆኑ እንደውም አንዳንድ ወንጀሎች በእነሱ ይብሳል እና እርስዎ እንደዚህ አይነት ሁኔታ ላይ መሆነው ወንጀሉን አልፈጸሙም ወይ ደግሞ ከእነዚህ ልጆች ጋር ከመታፈናቸው ጋር ከመወሰዳቸው ጋር ምንም አይነት ግንኙነት የሉትም ብዬ ለማሰብ ትንሽ ይከብደኛል። ማዘር ምን ማለት ነው? ወንጀለኛ ነሽ እያልከኝ ነው? እንደዛ ለማለት ወንጀለኛ ነሽ እያልከኝ ነው? ሳላጣራ ወንጀለኞች ግን ጥርጣሬ ውስጥ ያሉ ሰው ናቸው ወይ እንዲያርገሻል የምትለኝ ከሆነ በህግ አምላክ ቀጥ ብለህ እንደመጣ ትወጣልኛለህ። ወንጀለኛ ነሽ እያልከኝ ነው? እያልከኝ ነው መሰለኝ። ተረጋጉ። መጀመሪያ የጤና ሁኔታ ጥሩ እንዳልሆነ እየነገሩኝ ያሉት። ስለዚህ እባክዎትን ተረጋጉ። የሚጠይቀኝ አካል ይጠይቀኝ። እኔ እዚህ ጋር ድረስ ስትመጣ ከልጆቹ ያለኝን ግንኙነት ለማሳወቅ ወይ ደግሞ እንዴት ነው ልትለኝ የመሰለኝ እንጂ ወንጀለኛ ነሽ እያልከኝ ነው። በህግ አምላክ ውጣልኝ። ተረጋጉ። መጀመሪያ ሰው ይኸውልዎት ምን መሰሉት፣ እያንዳንዱ ነገር እያጣራን ነው ከህግ አካላት ጋር ነው የምንሰራው ብዬዎታለሁ። ስለዚህ የህግ አካላቶች ደግሞ ለእኛ የሰጡን የራሳችን ፍቃድ አለን። ያንን ለእርሶ አሳይቼ መመርመር እችላለሁ። እርስዎ ከስራ ገበታዎት ላይ ዛሬ ቀርተዋል። ልጆቹ ደግሞ ለመጨረሻ ጊዜ ከእርሶ ጋር የታዩት ተብለዋል። ስለዚህ እርሶን የመመርመር ሙሉ ፍቃድ አለኝ። እባክዎትን ታመዋል። እንደታመመ ሰው እንደ ትልቅ ሰው ነው እየተንከባከብኩት ያሉት። ስለዚህ ሰው አናገርኩ፣ ችግር ሄዱላ ነገርኩ፣ ያለውን ነገር ነገርኩ። አሁን ሌላ የምትፈልገው ነገር ያለ አይመስለኝም። ውጣልኝ። ያለበለዚያ ኦኬ ጎረቤት እጠራለሁኝ። ጎረቤት እንደዚህ አይነት ነገር ውስጥ መግባት መቻል የለብንም። ከዚህ በላይ ምንም ማድረግ አልችልም። ነገርኩ። ይኸውልዎት ማዘር፣ እንደውም ቁጭ በሉ። እንደዛ ከሆነ የትም መሄድ አይሆንም። ምክንያቱም እርሶ ጋር የተለየ ማስረጃዎች አሉኝ። እርሶ ሊነግሩልኝ ፈቃደኛ አልሆንም። ምናልባት በንግግሬ መሀልም ያነሱልኛል ብዬ ስላሰብኩኝ ነው እንጂ የተለየ ማስረጃዎች እጄ ላይ አሉ። እነዚህ ልጆች ከእርሶ ጋር ቆይታ እንዳላቸውና የተለያየ ነገር እየተናገሩ ለእናታቸው እንደሚያሳልፉ ሰምቻለሁ። ይህ ማለት ልጆቹ ከእናታቸው ጋር የተለየ ግንኙነት እንዳላቸው ደጋግሜ ስገልጽልዎት ነበረ። የሚነግሩኝ ነገር ይኖራል ብዬ ነበር ደግሞ ተደጋጋሚ ጊዜ ሳነሳልዎት የነበረው። እርሶ ግን ሊነግሩኝ ፈቃደኛ አይደለም። ከእርሶ ጋር በሚሆኑበት ጊዜ ላይ ለእናታቸው ብዙ ነገር ነግረዋቸዋል። ከቅርብ ጊዜ ጀምሮ ነው እርሶ ከልጆቹ ጋር ጊዜ ማሳለፍ የጀመሩት አይደለም? ከዚህ በፊት ከልጆቹ ጋር የተለየ ግንኙነት የለዎትም ነበረ። ትንሽ ጊዜ ነው ከልጆቹ ጋር የተለየ ነገር ማሳለፍ የጀመሩት። ከዛ በኋላ ደግሞ ልጆቹን የሚጠይቁት የቤተሰብ ጉዳዮችን ነበረ። ስለ እናት፣ ስለ አባት፣ ስለተለያየ ነገር ልጆቹ የሚጠይቋቸው ነበረ። ልጆቹ ደግሞ አሁን ብሶት ላይ ናቸውና ስለ አባታችን እኮ ጠየቁ፣ አባታችን የት ነው ያለው፣ አባታችን ታስሯል አይደል ምናምን እያሉ እናታቸውን ያስጨንቁ ነበር። ማን ነው ይህን ነገር ያላችሁ፣ ማን ነው የጠየቃችሁ ብላ ስትጠይቅ እናት እርስዎ እንደሆኑ ተደጋጋሚ ጊዜ እነዚህ ልጆች ይናገሩ ነበረ። ይህ ማለት እያንዳንዱን የቤተሰብ ጉዳይ እያነሱ ይጠይቁ ነበር። ይህ ለምን አስፈለገ? ከልጆች ጋር አትጫወትም? ከልጆች ጋር አልነጋገርም? ከልጆች ጋር እኔ አሁን እንግዲህ ልጅ አባት የላት እናወራለን። እንደዚህ አይነት ነገር አናወራም። ሌላ ምንም የተባባልነው ነገር የለም። ለአስተማሪዋም እኮ ይነገራታል። እኔ ሞግዚት ስለሆንኩ ነው ለምን መምህሯ ሳትጠየቅም
አስተማሪው ሳትጠየቅም መምህር የምን መምህር ነው የሚጠየቀው? እኔ ነኝ ተጠያቂዋ። ይኸውልህ አሁን ይሄንን ነገር እያልኩት ያለሁት ከልጆቹ ጋር የተለየ ግንኙነትና የቤተሰብ ጉዳዮችን በጥልቅ ሁኔታ ይጠይቁ ስለነበር ነው። እርሶ የፈለገ ግንኙነት ቢኖሮት ማዘር በጥልቅ ሁኔታ የቤተሰብ ጉዳይ መጠየቅ ኃላፊነቱ አይደለም ወይ ስራዎት አይደለም። ምክንያቱም እርሶ እኔ በምፈልገው መንገድ ስል ቀጥታ እኔ ምሎትን እመኑልኝ እያልኩ አይደለም። ነገር ግን ያረጉትን የነበሩትን እያንዳንዱ ነገሮች እንዲነግሩን ነው የፈልገው። ያም አይሆን ከሆነ ግን የህግ አካላቶች ከኛ ጋር ወደ አስፈላጊ ቦታ ወስደን የተለየ ምርመራ ልናደርግቦት እንችላለን። ያ ከመሆኑ በፊት ደግሞ መናገር ያለቦትን ነገር እባክዎትን ንገሩኝ። እነዚህ ልጆች በግልጽ ሁኔታ የቤተሰብ ሁኔታቸውን እናታቸው ስንት ሰዓት ከስራ ልትወጣ እንደምትችል ከዛ በተጨማሪ ደግሞ ሌላ ወንድም እንዳላቸው ከእነርሱ ጋር በአባት የማይገናኝ ወንድም እንዳላቸው ተደጋጋሚ ጊዜ ሲጠይቁ እንደነበረ እርሱስ ምን አይነት ሁኔታ ላይ እንዳለ ብዙ ልጆች መጠየቅ የሌለባቸውን ጥያቄዎች ይጠይቁ እንደነበረ እነዚህ ልጆች እየገቡ ለእናታቸው ይናገሩ ነበረ። ይህን ለምን አስፈለገ? መጠየቅ ካለቦት ልክ እንደ እናትና እንደ ልጅ የተለየ ቀረቤታ የተለየ ጨዋታ ሊሆን ይችላል እንጂ በዚህ ልክ በጥልቀት ተገብቶ የቤተሰብ ሁኔታ እንዴት ሊጠየቅ ይችላል? ይህ እንግዲህ አይደለም። ወንጀለኛ ያደርጋል። ይኸውልዎት አሁንም ነገሮችን የተረዱ አልመሰለኝም እናቴ። ተረድቻለሁ። ከእነዚህ ልጆች ጋር ለመጨረሻ ጊዜ ታዩት እርሶ ኖት። በማግስቱ የሥራ ገበታዎት ላይ አልተገኙም። እነዚህ ልጆች በጠፉ በማግስቱ። ከዛ ውጭ ደግሞ እያንዳንዱን ዲቴይል ጉዳይ ይጠይቁ ነበር፣ የቤተሰብ ጉዳይ። ታዲያ የተራ ግጥምጥሞች እኮ አይደለም። ወይ ይሄ ወንጀል ነው የሚባለው? ወንጀለኛ ያደርጋል። አሁን ስለ ቤተሰብ መጠየቅ ስለምን መጠየቅ ወንጀለኛ ያደርጋል? ወንጀለኛ ነው። ወንጀለኛ ካደረገኝ እንግዲህ ምን አደርጋለሁ? እኔ እንደ ወንጀለኛ ተቆጥሬ ከሆነ እሺ፣ ይሄ በእኔ ላይ የተሰራ ደባ ካልሆነ በስተቀር ልጆችን መጠየቅ ወንጀለኛ የሚያደርግ ነገር ነው ወይ? ተደጋጋሚ ጊዜ እርሶ ላይ አሁን ይኸውልህ፣ አሁን የመጣህበት የምትሄድበት አቅጣጫ ሁላ ደስ ስላለኝ እኔ ብናውቀው ማዘር ተደጋጋሚ ጊዜ እየነገሩኝ ያሉት መስሪያ ቤት ላይ እርሶ እንደማይወደዱ ቡድን ሰርተው እርሶ ላይ የተለያየ ጥቃቶችን ከዛ መስሪያ ቤት እንዲፈናቀሉ ብዙ ነገሮችን እየሰረሰሩ እንደሆነ ነው እያሉኝ ያሉት። እኔ ደግሞ እየጠየቅኩት ያለሁት እነዚህ ሁለት ልጆች ጠፍተዋል። ከመጥፋታቸው ከተወሰነ ደቂቃ በፊት ደግሞ የታዩት ከእርሶ ጋር ነበረ። ከዛ በተጨማሪ እነዚህ ልጆች በጠፉ በማግስቱ እርሶ የሥራ ገበታው ላይ አልተገኙም። ከዛ ውጭ ከነዚህ ልጆች ጋር ተደጋጋሚ ጊዜ ሲያሳልፉ ዲቴይል የቤተሰብ ጉዳይን ይጠይቁ ነበረ። ይህ ደግሞ ተራ ግጥምጥሞች ሊሆን አይችልም። አሁንም ካሉበት ሁኔታ ከእድሜዎት ከጉዳቶት አንጻር ረጋ ብዬ ልጠይቆት ሞከርኩ እንጂ እንደ ሌላው ሰው የህግ አካላት ጋር ወስጄ በተለየ ሁኔታ እርሶን መመርመር ያሉትን እውነት ማወጣጣት ከብዶኝ አይደለም። እርሶ ደግሞ ይሄንን እያመኑ ከዚህ በላይ አለ? ከዚህ በላይ ሌላ ምንድን ነው? ከዚህ በላይ ምንድን ነው የምታደርገኝ? በካቴና ታስረኝ? ከዚህ በላይ ይኸው እኮ እየተናገርኩ ወንጀለኛ ነሽ እያልከኝ ነው። የምትናገረውም ነገርን እየሰማሁት ነው። እኔ ላስረዳህ ሞከርኩኝ። እኔ ከዛ መስሪያ ቤቱ የሚያገሉኝ ምክንያቱ አንደኛ ነገር እኔ በሽተኛ ነኝ፣ አልጠጋም ከነሱ። ሁለተኛ ነገር ካለብኝ ችግር አንጻር እኔ ከልጆች ጋር መዋል ደስ ይለኛል። ከመጀመሪያ ከመጣ ጀምሮ እኮ የምነግርህ እሱ ነው። እኔ ያለብኝን ችግር በቃ ከልጆች ሳሳልፍ ነው መለስም ይልልኝ። ይኸውልዎት ማዘር ከልጆች ጋር ሊውሉ ይችላሉ። ነገር ግን የቤተሰብን ጉዳይ ዲቴይል መጠየቅ ትክክለኛ መንገድ ነው ብዬ አላስብም። ከዛ በተጨማሪ ደግሞ ይሄ ሁሉ ነገር ሲደረግ ልጆቹ ሲታፈኑ በእንደዚህ አይነት ሁኔታ ሲሄዱ ከእርሶ ጋር ለመጨረሻ ጊዜ ግንኙነት አላቸው ማለት ጤናማ መንገድ አይደለም አይደለ? እያንዳንዱን ነገር ስንገጣጥመው ወንጀለኛነቱን በተወሰነ መልኩ ሊያረጋግጥ ይችላል፣ ወይ ደግሞ ሊሆን አካል የሆነ ነገር እየሰሩ እንደሆነ የሚያሳይ ነው አይደለ? እኔው የሆነ ነገር ሳደርግ እኔ እኮ እንግዲህ ከዛ መጨረሻ ላይ ከኔ ጋር ነበሩ። አዎ ነበሩ። ከዛ በኋላ ለሞግዚቱ አስረክቤ ሄድኩኝ። እኔ እኮ ጽዳት ነኝ። ስለዚህ እርሶ ጋር ከነበሩ በኋላ እነዚህ ልጆች ቀጥታ ለሞግዚቷን ያስረከቡት? ሞግዚቷ ጋር ነበሩ። እንግዲህ ነበሩ እንግዲህ አይደለም ማዘር፣ በሰዓቱ የሆነውን እያንዳንዱ ነገር ንገሩ። 2 ህፃናቶች ታፍነዋል እያልኩት ነው ያለሁት፣ 2 ህፃናቶች። ስለዚህ እያንዳንዱ ነገር እንደውም ከካሜራ ጀርባ ያላችሁ ሰዎች እባካችሁ ቤቱን ፍተሽ አድርጉልኝ። ስልኮት የት ነው ያለው? ቤቱን ፈትሹልኝ። ሁላችሁም ተረጋጉ። መጀመሪያ የሚባል ነገር የለም። ሁሉንም ነገር እያንዳንዳችሁ ግቡ። እያንዳንዱ ነገር ፈትሹ። እያንዳንዱ ይኸውልዎት፣ ስልኮት የት ነው ያለው? ስልካቸውን ፈልጉልኝ እባካችሁ። ስልካቸው የት ነው ያለው? ሁላችሁም ፈትሹልኝ። እሳቸውን አትስማችሁ፣ ያዟቸው። ምንድን ነው የት ነው ያገኘው ይሄን ሁሉ? ካሜራውን አብራልኝ እባክሽ። የት ነው ያገኘው ይሄን ሁሉ ብር? እዚህ ተደብቆ ነው ያገኘሁት። ሰምኛለሽ? ይሄ ሁሉ ብር ከየት የመጣ ነው? ንገሪኝ። የባለቤቴ የጡረታ ብር። ይኸውልህ ባለቤትሽ ረጅም ጊዜ ሆኖታል እንዳለፈ ብለሽኛል። ከዛ በተጨማሪ ደግሞ የባለቤትሽ ጡረታ የሁላ ገንዘብ ሊሆን አይችልም። ባልደረቦቼ ቆጥረውታል። እንግዲህ ተመልካቾቻችን 30,000 ብር ነው ውስጥ የተገኘው። ይሄ ነገር ደግሞ የተገኘው ተደብቆ ነው። ይህ ማለት
አንድ ሰው ጡረታውን 30 ሺህ ብር ቁጭ ሊያደርግ አይችልም። ተጎድተው እንደሚኖሩ ጤናው አደገኛ ሁኔታ ላይ እንዳለ ከዛ በተጨማሪ ደግሞ ይህን ስራ እየሰሩ ያሉት ራሱን ለማከም ራሱን ለማኖር እየነገሩኝ ያሉት የ30 ሺህ ብር ድንገት ቤቱ እንዴት ሊገኝ ይችላል? ንገሩኝ፣ እባክዎትን ንገሩኝ። ሰሚኛለች። ትክክለኛ በሆነ መንገድ ማትናገሪ ከሆነ ደግሞ ወደ ህግ እንሄዳለን። ፖሊስ ጣቢያ ከመሄዳችን በፊት ግን ትክክለኛውን ነገር ንገሪኝ። የባለቤትሽ ጡረታ ገንዘብ ይሆላ ሊሆን አይችልም። ስለዚህ ከየት ነው የመጣው ይሄ ገንዘብ? እባክሽን ንገሪኝ። ያለበዛ ወደ ፖሊስ ጣቢያ የምንሄድ ነው የሚሆነው። እባክሽን ኑ። ይኸውልሽ እያንዳንዱን ግልጽ የሆነ ነገር እንድትነግሪኝ ነው ፈልገው። ምንድን ነው እኮ ንገሪኝ። አሁኑ ነው። ቆይ ልንገርህ፣ ይሄ ብር አትንተባተቢ፣ ንገሪኝ። ልጆቹ የት ነው ያሉት? ይኸውልሽ አደጋ ሁኔታ ላይ ነው ያሉት። ስለዚህ እባክሽን አትንተባተቢ፣ ንገሪኝ። እሺ ምንድን ነው ይሄ ብር? ሞግዚቷ ናት የሰጠችኝ። የምን ሞግዚት? ከአንቺ ጋር ግንኙነት ትምህርት ቤት ያሉ ሞግዚቶች ናቸው? ንገሪኝ። ሞግዚቷ ናት የሰጠችኝ። ምን አድርጌ ብላሽ? ቆይ ከኔ ጋር ቆይተዋል ነበር ልጆቹ ከኔ ጋር ቆይተዋል ተብሎ አይደለ? ከቆዩ በኋላ ሞግዚቷ እኔ ቆዩ ብላ ሰጠችኝ። ብላ ሰጠችኝ። በቃ ምን አድርጌ ብላ? ይኸውልሽ አትንተባተቢ፣ ግልጽ አድርገሽ ንገሪኝ። እንደሸመትበት ይሆን አላውቅም። እኔ በቃ ይኸውልሽ ይሄንን ገንዘብ ለአንቺ ሰጠችሽ። እኔ ደግሞ ገንዘቡን ለአንቺ መስጠትሽ ሳይሆን ጉዳይ በምን አይነት ምክንያት ልትሰጥሽ ቻለች? ይሄንን ገንዘብ ነገርኩህ እኮ እየነገርኩህ አይደል እኮ። ምንድን ነው? አትንተባተቢ፣ ግልጽ አድርገሽ ንገሪኝ። ልጆቹን ይዛው እሷ ወደዛ ሄደች። ይቆዩ ልጆቹን ጋ ብላ ይሄን ብር ያዥ። ስለዚህ ከመውጫ ሰዓታቸው እንዲቆዩ ብላ ነው ይሄንን ገንዘብ የሰጠች ሞግዚቷ። ግን ተመልካቾቻችን እየሰማችሁ ነው። ሞግዚቷ ነች ይሄንን ገንዘብ ለጽዳት ሰራተኛ ወይም ለእሷ የሰጠችው። ይህንን የሚያደርገችበት ምክንያት ምንድን ነው? ልጆቹ ለተወሰነ ደቂቃ እዛው ቦታ ላይ እንዲቆዩ ነው። ለምን እዛ ቦታ ላይ ማስቆየት ፈለገች? ልጆቹ አሁን ታፍነው የት እንዳሉ አይታወቅም። ስለዚህ ሰሚኛለሽ፣ ቅድም ተረጋግቼ ነገሮች እንዳወራ ፈልጌያለሁ። አረፍ በይ፣ ነይ ቁጭ በይ። እያንዳንዱ ነገር ግልጽ በሆነ መንገድ ነው እንድትነግሪኝ የሚፈልገው። ተግባባን? መደበቅ፣ መዋሸት አንቺን አያወጣሽም ወይ ደግሞ የተለየ ነገር አይፈጥርልሽም። አሁን ባለኝ ማስረጃ በፈለግኩት ሁኔታ አንቺን ከስቼ ላሳሰርሽ ይችላለሁ። ያ ከመሆኑ በፊት ደግሞ መናገር ያለብሽን ነገር ንገሪኝ። ይህንን 30 ሺህ ብር ሞግዚቷ እንደሰጠችሽ ነግረሽኛል። ይህ ማለት ከሆነ ጊዜ በፊት ከእሷ ጋር እንደምትሰሩ የሚያሳይ ነው። በአጭር ጊዜ ውስጥ ብቻ እንደዚህ አይነት እምነት ውስጥ ገብታችሁ እንደዚህ አይነት ክፍያ ሊፈጸምልሽ አይችልም። ስለዚህ ምን ያህል ጊዜ ነው ከሞግዚቷ ጋር መስራት የጀመርሽው? ከጀርባችሁ ውስጥ ያሉት ሰዎች እነማን ናቸው? እነዚህ ልጆች የታፈኑት በማን ነው? ንገሪኝ ይሄንን። እኔ እሱን አላውቅም። ያው ይሄንን ብር ሰጠችኝና በቃ የቆዩ እስከ 11 ተኩል እስከ 11 የቆዩ አለችኝ። ይሄን ብር ሰጠችኝ። በቃ ልጆቹ ያው እንዳልኩት ሁለታችንም እናንተም እንዳላችሁት እኔም እንዳልኩት ከኔ ጋር ነው የሚቆዩት። ሁሌም ከኔ ነው የሚቆዩት። እኔ ነኝ የማስረክበው። የዛን እኛ ከልጅቷ ጋር ያው እኔ ጽዳት ሳጸዳ እሷ ሞግዚት ስለሆነች የሆነ ትርፍ ሰዓትም ስኖር ነገርኩ። ከሌሎቹ ስለማልግባባ ተግባባኋት ከእሷ ጋር። በቃ ከዛ በኋላ ያው እንግዲህ አብራም ልጅም ወጣትም አይደለች፣ አንዳንድ ነገር ታግዘኛለች። በዚህ ተግባባን። አሁን እስቲ በቃ ሰሚኛለሽ፣ ነገር ግልጽ አድርገሽ ቆይ ድንገርሃ ምን አለችኝ? ይህችን ብር ሰጠችኝ። እሺ እንግዲህ ያው መቼም ደካማም ስለሆንኩኝ መሰለኝ ተቀበልኳት። በኋላ ግን ልጆቹን ይቆዩ አለችኝ። ይቆዩ ብላ ወደ ጓሮ ነው ይዛቸው ሄደችው። ወደ መጸዳጃ ቤት እንደዚህ ወደ ጓሮ ይዛቸው ስትሄድ እኔም ወጣውን አመጣሁኝ። ስለዚህ ለመጨረሻ ጊዜ እነዚህ ልጆች ካቆየሽ በኋላ ወደ ጓሮ ይዛቸው ሄደችው እቺ ሞግዚት ተብዬዋ ሴት ነች። እርግጠኛ ነሽ? እየዋሸሽኝ እንዳይሆን 2 ህፃናቶች ነው ጠፍተው ያሉት። እነዚህ ህፃናቶች ደግሞ በልዩ ሁኔታ ከኛ ጋር ቅርበት ያላቸው ሰዎች ናቸው። ወንጀለኞች ለተለየ ሁኔታ እነዚህን ህፃናቶች ሊጠቀሟቸው ይችላሉ። ይህ ነገር እየተፈጸመ ያለው ደግሞ በአንቺና በዛች ሞግዚት ምክንያት ነው። ስለዚህ ግልጽ በሆነ መንገድ ነገሮችን ንገሪኝ። ይሄ ገንዘብ ሲከፈልሽ ልጠይቅ ይገባ ነበር። እርግጠኛ ነኝ ከዚህ ሴት ጋር ረጅም ጊዜ አብረሽ ባትሰሪ ኖሮ 30 ሺህ ብርን ያህል ነገር በአንድ ጊዜ ልትከፍልሽ አትችልም። ከዛ ውጪ ምን አይነት ነገሮች አብራችሁ ሰርታችኋል? ግልጽ አድርገሽ ንገሪኝ። ሰሚያለሽ? ኧረ ምንም አይደለም የምፈልገው። ነገሮች ወደ ከፋ ነገር ከመሄዳቸው በፊት ግልጽ አድርገሽ እያንዳንዱን ነገር ንገሪኝ። ከመጀመሩ ነው ከዚህ ሴት ጋር መስራት የጀመርሽው? ማን ናቸው ከጀርባችሁ ያሉ ሰዎች? እነዚህ ህፃናቶች ወዴት ነው የሄዱት? ኧረ እኔ እንግዲህ እሷ ብትጠየቅ አይሻልም? ስለሱ አንቺ አይደለም የምትነግሪኝ። አንቺ ጋር ያለውን እያንዳንዱን ንገሪኝ። እሷን በምን አይነት መንገድ እንደምናገኛት እንዴት እንደምንጠይቃት እኛ እናውቃለን። አንቺ ጋር ያለውን እውነት ብቻ ንገሪኝ። ልጄ እኔ እኮ በሽተኛ ነኝ። ልጄ አትበይኝ። ግድ የለህም
ስለ በሽታሽ ስለ እያንዳንዱ ነገር ተንከባክቤ እንደ ትልቅ ሰው አክብሬ ላውራሽ ፈልጌ ነበር። አንቺ ግን ወንጀል ውስጥ ተዘፍቀሽ እኔን ልታታልይና በተለየ ሁኔታ ልሸነግኝ ነበር የፈለግሽው። ያ ነገር ደግሞ አልተሳካልሽም። ስለዚህ አሁን እያንዳንዱ ነገር ግልጽ አድርገሽ ንገሪኝ። ትሰሚኛለሽ? ይኸው ነው እኮ በቃ የማውቀውን ነገርኩ። ከዚህ በላይ ምን ልናገር? እርግጠኛ ነሽ? እርግጠኛ ነኝ። ከዚህ የተለየ ነገር የሚገኝብሽ ከሆነና ሌላ ሁኔታዎች የሚገኙ ከሆነ ግን ህጻናቶችን በማፈን ብቻ ሳይሆን በብዙ ወንጀሎች ትከሰሻለሽ። ይህ ማለት ደግሞ የእድሜ ማምሻሽ ላይ ነው ያለሽው። ስለዚህ ሙሉ ህይወትሽን እስር ቤት ነው የምትበሰብሻት። እንግዲህ ይኸው ነው። ሌላ ምን ልናገር? ሌላ ምለው ምን አለኝ? ከዚህ ሴት ጋር ከዛ ሁኔታ ውጭ የተለየ ግንኙነት የላችሁም? እርግጠኛ ነሽ? ምንም የለንም። ምንም የለንም። እንዴት ልጠይቂያት አልቻልሽም? 30 ሺህ ብር ነው የሰጠችሽ። አንቺ ደግሞ እዚያ መስሪያ ቤት ላይ የምታገኘው ገንዘብ አለ። ይህንን ነገር ድንገት ስታደርግልሽ እነዚህ ልጆች ለማቆየት ብቻ ብላ 30 ሺህ ብር ስከፍልሽ ህፃናቶች ናቸው ምን ልታረጋቸው ነው ብለሽ እንዴት አላሰብሽም? እንደ አንድ እናት ቀላል ነው ይሄን ነገር ለማሰብ። እንደዛ አላሰብኩኝም እኮ። ምን እንደሆነ ታውቃለህ? ወጣት ናት፣ ብዙ የተለያየ ነገር ልታውቅ ትችላለች፣ ትሰራለች ብዬ ስለገመትኩኝ እንጂ እንደዚህ አይነት ነገር 30 ሺህ ብር ከፍላሽ ህፃናቶችን አቆይልኝ ብላ ወጣት ነች፣ ሌላ ነገር ልትሰራ ትችላለች ማለት ምን ማለት ነው? ህፃናቶች በተለያየ አይነት ሁኔታ እየተጎዱ ነው ያሉት። አገራችን ላይ ያሉትን እያንዳንዱን ወንጀል እንደ እናት ጠንቅቀሽ የምታውቂ ይመስለኛል። ትምህርት ቤት ላይ ቀርበሽ እንደ መስራትሽ ደግሞ ብዙ የሚፈጠሩ ወንጀሎችን በደንብ መረጃው ይኖርሻል። ያ ማለት እነዚህን ህፃናቶች አቆይልኝ ብላ ስትልሽና ክፍያ ስትፈጽምልሽ ህፃናቶቹ ምን ሊሆኑ ብለሽ መጠየቅ ማሰብ መቻል ነበረብሽ። እንዴት ይሄ ልታስቢ አልቻልሽም? ምክንያቱም ትልቅ ሰው ነሽ፣ ከህፃናቶች ጋር ነው የምትይው። ትምህርት ቤት ላይ ከሆንሽ ደግሞ ህፃናቶች በምን አይነት መንገድ እንደሚጎዱ እንደሚጠፉ ጠንቀቀሽ የምታውቂ ሴት ነው የምትሆኚው። ስለዚህ ከምን ጊዜ ጀምሮ ነው ከዚህ ሴት ጋር ያለሽ ግንኙነት? ምን አይነት ስራ ከዚህ በፊትስ አብራችሁ ሰርታችኋል? ምንም እኮ አልሰራንም። እኔ ከአሁን በፊት እኮ ምንም የሰራሁት ነገር የለም። በቃ ሰጠችኝ። እኔ ያው እንግዲህ ሁሌ የምታስበው ድሃ የራሱን ጎጆ አይደለም የሚያስበው። እንደዛ በሽተኛ ነው ታከምበታለሁ ወይ ቀለብኝ ብዬ ነው ያሰብኩት እንጂ እኮ እንደዚህ እኔ እንደዚህም አላሰብኩ እንደዚህም አልሰራሁ። እግዚአብሔር በሚያውቀው እንዴት ነው እንደዚህ። ይኸውልሽ ሰምኛለሽ፣ አሁን ቀጥታ እቺን ሴት የምናገኝበትን መንገድ ትፈጥሪልናለሽ። ተግባባን? እቺ ሴት መታ እያንዳንዱን ነገር ማትናገር ከሆነ ደግሞ አንቺ በብዙ አይነት ወንጀሎች ወደ እስር ቤት እንድትወረወር ያደርጋለሁ። ህፃናቶች በመጥፋታቸው በመታገታቸው ለተለየ ጉዳትና ለአንዳንድ ጥቃቶች ተዳርሰዋል በሚል ከዛ ውጪ ሙስናውን በመስራት ብዙ ወንጀሎች ላይ ተሳታፊ ነሽ በሚል እያንዳንዱን ነገር ጠንስሼ ረጅም ዓመት እስር ቤት እንድታሳልፍ ያደርግሻለሁ። በዚህ ዕድሜሽ የነፍሳት መጫወቻ እንድትሆኝ ያደርግሻለሁ። እስር ቤት ውስጥ ትወረወሪያለሽ። የዕድሜ ማምሻሽን የዕድሜ መጨረሻሽን እስር ቤት ታሳልፊያለሽ። እችን ሴት አሳልፈሽ ስጪኝ እና እኔ ላግዝሽ። እደውልላት እና እጠራታለሁ። እሺ ቆይ እደውልላት። ስለዚህ በስልክ ምንም አይነት ሁኔታ ሳታቅ በሆነ አይነት መንገድ ልትመጣ ትችላለች ማለት ነው። ግድ የለም እደውልላት። ይኸውልሽ ሰምኛለሽ፣ እቺ ሴት ከኛ እጅ እንድታመልጥ አልፈልግም። ቀጥታ በሆነ መንገድ ምንም ድንግዝግዝ ያለ ነገር ሳይገባት ወጥመድ እንዳይመስላት ሳታቅ እንድታወሪያት ነው ፈልገው። እኔ እንደምታወሪኝ እንድትተባተቢ አልፈልግም። ተግባባን? እሺ። አንድ ነገር ብታውቅና እቺ ልጅ ከኛ እጅ ብትርቅ ነገሮች አንቺ ላይ ነው እየከፉ የሚመጡት። አሳልፈሽ ከሰጠሽን ግን ስለተባበርሽን በቻልነው አቅም ህግ እንዲተባበርሽ ማድረግ እንችላለን። ተግባባን? እሺ። ከካሜራ ጀርባ ያለው ሰዎች ስልኳን ስጡ። ይሄ ስልክሽ ነው። የትኛውን የመጨረሻ ስልኳን ፈልጊና ውጪልኝ። ሰሚኛለሽ? ምንም ነገር እንዳይታወቅሽ፣ ምንም ነገር እንዳይታወቅ። ምንም እንዳይታወቅ አልፈልግም። ተግባባን? ሰማሽኝ አይደል? አንድ የተለየ ነገር እንዳታሳያት። እኔ የምነግርሽ ሄሎ። ወይ ምን ፈለግሽ ሴትዮዋ? ወይ ደህና ዋልሽ? እግዚአብሔር ይመስገን አለሁልሽ። እኔ የምልሽ ምነው ጠፋሽ? አሞኝ እኮ ዛሬ አልገባሁም ስራ። እና ምን አገባኝ እንዴ? ኧረ ያንን ብር ባንክም አላስገባሁ እንድታስገቢልኝ ነበረ። የምን ብር ነው የምታወሪው? ምን አገባኝ ስለ ብርሽ? አንዴ ሰጠው። አይ እስቲ እኔ እና እናውራ። ግድ የለሽም። ለምን መሰለሽ
እኔ ያው ቤቴም ቤቱም ምንም አስተማማኝ አይደለም። ከሚጠፋብኝ እታከምበታለሁ። እንደው እባክሽ ልጄ ነው አይሰጠውሽ። በቃ ተነጋግረን ስለሆነ ያው አፋጣኝ ነው ምናምን ብለሽ ብሩን የሰጠውሽ እና በቃ ሁሉም ነገር የራሴን ጨርሻለሁ እና ከኔ የምትፈልጉት ነገር የለም። አሁን ባንክ እንድታስገቢልኝ እኮ ነው። ሌላ እኮ ምንም አይደል። ባንክ ይግባ አይግባ አይመለከተኝም። ስለዚህ በቃ የምፈልገውን ነገር አግኝቻለሁ። አንቺ የምትፈልጊውን ነገር አግኝተሻል። ግድ የለሽም። ነይና እንዴ እናውራሽ። ነይ ለምንድን ነው የምመጣው ቤትሽ? ኧረ ነይ፣ ግድ የለሽም እናውራ። ቤት መተሽ ነው ማውራትም ካለብን እና ብሩንም ታስገቢልኛለሽ። እኔ እኮ በጣም ታመሜ ነው። አንድ ጊዜ አንድ ያዋርተሽኝ ትመለሻለሽ። ግድ የለሽም። ምንድን ነው ያልገባሽው ዛሬ? አሞኛል እኮ አልኩሽ፣ አሞኛል፣ በጣም አሞኛል። ዛሬ ብታይ ከመኝታዬም አልተነሳሁም። ስሚኝ፣ ሲጀመር አላመመሽም። ሰዎቹ ግን ይሄን ነገር ከነቁ ያው ከአንቺ ራስ አልወርድም። ግዴል። ኧረ ምንድን ነው ማንም የሚያውቅ ምንም ወሬም የለም። እኔ የሰማሁትም ያየሁትም ነገር የለም። እኔ ምንም የምናውቀው ነገር የለም። እኔ እና አንቺ ዝም ብለሽ ብቻ ነይና ብሩን አስገቢልኝ። አንድ ጥርጣሬ ይኖርና ዛሬ ቀን ያው ኧረ በተሰቀለው እባክሽን፣ እንደው በስተርጅና እንደዚህ አይነት ነገር ውስጥ እንትን አትበይ። ትሰሚኛለሽ ወይ? እሰማሻለሁ። ሌላ ጊዜ ሲያምሽ አቀሪም አይደለ? አሁን ዛሬ ብር ስታገኝ ነው የቀረሽው ስራ ቦታ? ኧረ ተይኝ፣ ሌሊቱን አላደርኩም። አዳርም አይደለም ብታይ ያደርኩት አዳር። ትላንትና ደግሞ ያሽታውም እዛ ጽዳቱ ላይ ብሩን ስላገኘሽ ነው ዛሬ የቀረሽው? ኧረ አይደለም እባክሽን ልጄ ተይ። ዛሬ ውስጥ ነው የሚገቡት። ለምንድን ነው የቀረሽው ሲጀመር? ወይ ጉድ! አሞኝ ነው ተናግሬያለሁ እኮ አመመኝ። ግድ የለሽም አሁን ብቻ ነይና ብሩንም አስገቢልኝ። ግድ የለሽም። የኛለሽ አሁን ቤት ተኝቻለሁ እኮ ባዶ ቤት ድፍት ብዬ። በቃ እመጣለሁ፣ ግን አንድ ነገር ቢፈጠር ከአንቺ ራስ እንደማልወርድ ታውቂኛለሽ። ግድ የለም ነይ። ኧረ ምንድን ነው የሚፈጠረው? አንቺ ልጅ ያስፈራራሽኝ ነው ምናሽ እንዴ? ቢፈጠር እያልሽ እኮ ታስፈራሪኛለሽ። ምን ይፈጠራል? የሚፈጠር ነገር አለ እንዴ? ትሰሚኛለሽ? አንድ ነገር ቢፈጠር ከአንቺ ራስ ደግሞ ከማን ጋር እንደምሰራ ደግሞ በደንብ አስጠንቅቀሽ ታውቂዋለሽ። ስለዚህ እመጣለሁ፣ አንድ ነገር ሊፈጠር ብቻ። ግድ የለም በቃ እኔና ብሩን ብቻ አስገቢልኝ። ለማንኛውም እኔ እሱ ባንክ ይቀመጥ፣ እታከምበታለሁ ነገ ተነገ ወዲያ። እሱን አይመለከተኝም። በቃ እሺ፣ ግድ የለም በቃ ያንን ብቻ ነው የምፈልገው። ግድ የለሽም። እሺ ነይ በቃ እጠብቅሻለሁ። ይኸውልሽ ሰምኛለሽ። አሁን ምንም እንግዲህ የሆነ ነገር እንዳያልፈልግም እዚህ ቦታ ላይ ስትመጣ ብቻዋን ነው የምትመጣው። ከዚህ በፊት ከብዙ ሰዎች ጋር ግንኙነት ነበራት። ምክንያቱም አብራሽ የምትሰራ ሴት ነች፣ በደንብ የምትቀራረቡ ሴት ነች እና ብቻዋን ወደዚህ ቦታ ላይ የምትመጣው። ስራ ቦታ ላይ ስትመጣ በተደጋጋሚ ጊዜ አብረዋት የሚያሳልፉ ሰዎች ነበሩ፣ የሚታዩ የተለየ ሁኔታ ጸጉረ ልውጥ ሰዎች። እንግዲህ ጓደኛ ምናምን ዝም ብሎ የሚያደርሷት ነገሮች ይኖራሉ። ያው እንግዲህ ወጣት ናት፣ ምን ትጠረጥራለህ አንተ? እንደዚህ በመጥፎ አትጠረጥርም እንጂማ ጓደኞች ይኖሯታል። ይኸውልሽ ጓደኞች ይኖሯታል አይደለም፣ በደንብ ንገሪኝ። ምክንያቱም እቺ ሴት ከበስተጀርባዋ ትልቅ ነገር ይዛ የምትንቀሳቀስ ሴት ልትሆን ትችላለች። የተለየ እባካችሁ ከካሜራ ጀርባ ያላችሁ ሰዎች ተዘጋጁ። ብቻዋን የምትንቀሳቀስ ሴት ላትሆን ትችላለች። ስለዚህ እያንዳንዱን ወጥመዶች ማዘጋጀት መቻል አለብን። አንቺ ነይ ከኛ ጋር ስለምታስፈልጊ ቀጥታ ወደኛ ትመጫለች ማለት ነው። እባካችሁ ነይ ቶሎ